ንገሪኝ እስቲ እናቴ በጣም ስለታመመችብኝ በቃ እኔ ብር ያስፈልገኛል ብር ስጠኝ እኮ ሰጥሻለሁ ግን ምንድነው የሆነችው እሷንም እኮ ለማየት ነው የመጣው ደንግጬ እኮ ነው ስደውይልኝ ምንድነው እሺ እሷ በጣም ታማለች ካልጋ ላይ መነሳት አትችልም ስላትን እናቴ አንቺ ትፈልጭብኛለሽ ደግሞ የሆነ ነገር ሆነሽ ብትጠብቂኝ ስማኝ ትለኛለች ለደቂቃ ማታምነኝም ልጄ እማዬ ነገር ብትሆኝብኝስ እኔ ዞር ካልኩ ደግሞ ባላገኝሽስ ትለኛለች እንደ ድንገት መሞትባት እየመሰላት ነው መሰለኝ ልጄ እንዳልኩህም እናንተ እንደሄዳችሁ እኔ አታውቁትም ይሄ እኮ እባብ ነው ልጄ እባብ ታውቃለህ አይደለ ሰው እንዳይመስልህ እኔ ነኝ የማውቀው ከልጅነት እስከ እውቀት እናንተ ስለማታውቁት አይፈረድባችሁ እኔ ነኝ የማውቀው ረብሽውኝ ሄደው ጓደኞቼም በባለፈው ዕለት መንገድ ላይ ስለምን ሲያገኙኝ አባቴ ስለሌለ ነው እንዲ መሬት ላይ የወደቅሽው እናትሽም የታመመችብሽ ስለሚሉኝ የመጀመሪያ ቀን መጥቶ አባትሽ ነኝ ሲለኝ በጣም ደስ ብሎኝ ነበር ግን ሁለተኛው ቀን ላይ እናቴን ሲመታት እኔንም ይመታኛል ከዛ እናቴን ደግሞ ይቆጣታል ከዛ ለምንድነው መመታት ለምንድነው የምትቆጣት ስለ ደግሞ እንደበፊቱ አንቺንም ይዤሽ ነው የምጠፋው እያለ ያስፈራራኛል እኔንም አባቴ ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ እኛ ደግሞ ምንድነው የተሸወድነው እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም በዚህ መሃል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው ስለዚህ እናንተ ያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል ከ1 እስከ 5ኛ ፎቆች ነው ያሉት አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መተናል ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መተናል ማለት ነው እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው እንግዲህ ውድ ቤተሰቦች ወንድሜ ፍጹም ያለውን ሰምታችኋል እስከዛሬ ተሸውደናል እውነትም ይሄ ትልቅ እድል ነውና በ660 ሺህ ቅድመ ክፍያ መሃል መርካቶ ላይ የሱቅ ባለቤት መሆን የምትችሉበት እድል ተመቻችቷል ሲፈልጉ አከራይታችሁ ሲፈልጉ ነግዳችሁ የምትለወጡበት ትልቅ እድል ነው በውጪ ላላችሁ ደግሞ ሀገራችሁ ላይ ጥሪት ለማፍራት ለምትፈልጉ ይሄ በጣም ትልቅ እድል ነው እንግዲህ ውድ ቤተሰቦች በውክልና በአንዳንድ ጉዳይ ለተቸገራችሁ ወንድሜ ፍጹም እንደሚያግዛችሁ ባለሙሉ ተስፋ ነኝ እሱም ይሄ ማረጋገጫ ሰጥቶልኛል ከሱ ያለፈ ከሱ የከበደ ነገር ካለ ደግሞ እኔም በዚህ ጉዳይ ላግዛችሁ ምክንያቱም በሰው ሀገር ተቃጥላችሁ ያገኛችሁትን ብር ሀገራችሁ ላይ ንብረት እንድታፈሩበት ያቅሜን ያህል አግዛችኋለሁ ወደ ቤተሰቦች እንግዲህ አጭር ጊዜ ነው ያላችሁ ይሄ እድል እንዳያመልጣችሁ ስል እኔም ማሳስባችኋለሁ መልካም እድል እኔ ቆንጆ ነው ያለውልሽ እሺ እኔ እኮ ወረዳችኋለሁ ስላለው እንደዚህ ያመጣ ነው እንጂ እኮ እንደዚህ ያደርጋችኋል ብለና እኔ ፈራዋለሁ እኮ እሱ ሲጀመር ክፉ ሰው ነው አትፍሪ እሺ ነው ያለውልሽ እሺ አሁን የሚያስፈራሽ ነገር የለም እሱንም ቢሆን ይዘናው እንመጣለን እሺ እሺ ምንም የሚያስፈራሽ ነገር የለም ሌላ ምንድነው ይሄ ልብስ ተገዛለሽ ሁሉ ነገር ተስተካከለ አይደል ዛሬ ባል ያከበራችሁ በጣም ታማለች እንዴ እናቴ ያው በጣም ታማብኛለች ለኔ ግን ከዛ በላይ ናት ፊናስ ልጄ እንዳልኩ አንዳንዴ እኔ ልቀይርልሽ ትለኛለች እኮ ሽንቴ መጣ ሲላት እንዳልኩም ሳትጸየፍ እንደ ልጅ እንኳን ከኔ ጋር ይኩን ብትብላ እንዳለች ናት እሱ ምንም ስለሰው ስለማይመለከተው በጣም ክፉ ስለሆነ እናቴንም ይቆጣታል እኔንም ይቆጣኛል እዛው ጎረቤት ምንም ይለኛል ብሎ ስለሚያስብ እናቴን ስለሚቆጣትና ስለሚመታት እናቴ ደግሞ በሽታዋ የባሰባት ሲመጣ ደግሞ እኔም ደግሞ ስለማለምን እንትን እንጂ እናቴም ደግሞ መድኃኒቶቿ ያለቁባትና በጣም እየተመመች መጣች በግድ ነው እሷን ያገኘኋትና ፈጣሪ ደግሞ ሳይጣላ እኔ መሰለሽ ግመብል ሰጠኝ ሺ ሆና መጣችኝ የኔ ልጅ
እግዚአብሔር ያሳድግልኝ። እኔና ምን እላለሁ ልጄ። እናቴን የሚናገራት ልጅሽን ይዝብሽ ጠፋና ከዛ በኋላ ደግሞ እንደ ልጅሽ ሌላ ቀን የሚያስታመም ሰው ስለሌለ ትሞቻለሽ እያለ እናቴን አስፈራራታል። እናቴም ደግሞ በቃ ልጅን ይዞብኝ ይሄዳል እያለች በጣም ስለምትጨነቅ ደግሞ ህመሟ እየባሰባት መጣ። ድርቅ ሆኖባት ስንት ነገር የሶፋም ላይ ቁጭ አለች ልጄ። ሶፋም ራሱ ላይ ተጠቅም ነበር ልጄ። ያ ነው ግን እንኳን አላደረስኩም። እንደዛ አትሁኝ እባክሽ ሰላም፣ እንደዛ አይደለም ነገሮች። እንዳልኩህ ሚዛን የሁላ ነገር የተጋለጠችው ሰው እንዳልኩህ ጎረቤት ቴሌቪዥን ለማየት ስትሄድ ነው የሁላ ነገር የተፈጠረው። ያንቺ ሴትዮ እንደዛ የምታረጋት አሞኛል። አይዞሽ ቆሚጣ፣ አይዞሽ ቆይ፣ ምን እየሆንሽ ነው? አይዞሽ እባክህ። ስለዚህ እሷን ያልኳትን ነገር ነው የምታደርገው። አንተ ምንድን ነው የምታደርገው ካልከኝ፣ እኔ በቃ አሁን ላይ ልጆችን ማገት ነው ስራዬ። ልጆችን አግቻ እመጣለሁ፣ ለእሷ እሰጣታለሁ። ከዛ መድኃኒቱን ካመጣሁት በኋላ መርፌ እንድትወጋቸው ማድረግ ነው። ጓደኞች ነበሩኝና ከነሱ ጋር አብረው አፈኑኝና ከዛ እዛ ሄደው መርፌ ይወጉን ነበር፣ ያሰቃዩን ነበር እና ያኔ ደግሞ እየሰከረ መጥቶ ያስፈራራን ነበር። የምርመራ ቡድኑ ቼክ ያደርጋቸዋል። ምንም አይነት በሽታ ከሌለባቸው ከዚህ በፊት ምንም አይነት ችግር ጠባሳ ምናምን ከሌላቸው ኩላሊታቸው ንጹህ ከሆነ ምናምን ቆንጆ በሆነ ብር ይሸጣሉ። ከዛ በላይ ደግሞ በጣም ቆንጆ ሴቶች ከሆኑ በጣም የሚያምሩና ለመደፈር የሚያመቹ ነገር ሴቶች ሲሆኑ ደግሞ እነሱም ከዛ በላይ ይጨምራሉ። ትንሽ እንኳን አይምሮን አይሰቀጥጥም እንደዚህ? እነሱም ይገልሻል፣ አርፈሽ ተቀመጪ ይሉ ነበር። ሁሉንም እንደዚህ ይላቸው ነበር። ግን ሁሌ ከሌሎች ጋር መገናኘት አልችልም ነበር። ምን ማለት ነገር አላደርግም ስለው የሚፈልገው ነገር ካላደረኩለት ይሄው እህትሽን አትፈልጊያትም እያለ ነው የሚያሳየው። በእጅ እንዳልበላሽ እንዳልጠጣሽ አንቺ ዝም በል አንተ ዝም በል። ቁጭ በይ ነይ ቁጭ በይ ኑረሽ እስከ ዛሬ ጠጣልኩክ። ዛሬ አቅም ኑረሽ እህቴን ብዬ እኮ ነው። ታውቂኛለሽ። እህቴን ብዬ ነው። ሰማኸኝ? ሰለሞን ነኝ። ታውቂኛለሽ። መቼም እንደማይሩንሽ ታውቂያለሽ። እነሱ እስከ መቼም እንደማይሩንሽ ታውቂያለሽ። ይሄን ነገር አድርጉ፣ እንደዚህ አይነት ህፃናቶች ያዙ ከተባልን እንይዛለን። የት ቦታ መውሰድ እንዳለብን ቀድሞ ሜንሽን ይደረግልናል። ሎኬሽኑ ወይም ቦታው እዛ ጋር እንወስዳቸዋለን። ከዛ አድርጉ የምንባለውን ነገር ነው የምናደርገው። እኛ በቃ ታዛዥ ነው። ሚጣ ምን ራስ መስታለች እንዴ? ምን ሆነ ነው? ምን ሆነሽ ነው ሚጣ? ምን ሆነሽ ነው? ቆይ ምን ሆነ ነው? እስቲ መርሲ አላቅምና አላቅም ብቻ ነው። አለቆች እጅግ ውስጥ ነች፣ እኔ እጅ ጋር የለችም። ታዲያ ቪዲዮውን ከየት ልታመጣቸው አልከው? እሱ እንዲህ አለቆች ጠይቂያቸው። አንደኛ ልጅቷን እህቷን ስለማውቃት ታሳዝነኝ ነበር። ለዛም ብዙ ጭካኔና ይሄ ያለ አራሚነት የተሞላበት መንፈስ ያላሳየናት፣ አልጨከንባትም ብዙ። በዛ ላይ አልበቃችም ወደ ተባለው ቦታ ለመሄድ እሷ ብቁ አልነበረችምና ያልከውን ገንዘብና በህግ የምትጠየቅ አይደለም የሆነው። እዚህ ጋር ካሜራ እያየ ነው አይደለ? ስለዚህ ግልጽ አድርገህ ማትናገር ከሆነ ሁሉንም ነገር አሳያለሁ። ሰውዬ አይገባም እንዴ? የት ነው ያደረካት? የት ነው ያደረካት? እቺ ህፃን ልጅ የት ነው ያደረካት? ምንድን ነው የሚጠየቀው? ምን ሆነሽ ነው? እናቴ በጣም ታማብኛለች። ምን ሆነሽ ነው? እኔ እኮ ስትደውይልኝ ደንግጬ ነው የመጣሁት። ምንድን ነው የሆንሽ? እስቲ ንገረኝ እስቲ። እናቴ በጣም ስለታመመችብኝ በቃ እኔ ብር ያስፈልገኛል፣ ብር ስጠኝ እኮ። ሰጥሻለሁ፣ ግን ምንድን ነው የሆነችው? እሷንም እኮ ለማየት ነው የመጣሁት። ደንግጬ እኮ ነው ስትደውይልኝ። ምንድን ነው የሆንሽ? እሷ በጣም ታማለች፣ ካልጋ ላይ መነሳት አትችልም። ቆይ ምን ሆናችሁ ነው? ለምንድን ነው እንደዚህ ሆናችሁ ያላችሁት? እኔ እንጃ፣ እኔ አላውቅም። እናቴ በጣም ነው የታመመችብኝ። አይዞሽ እሺ፣ ምንም ነገር እንዳትፈሪኝ፣ ያለሁልሽ አሁን። እሺ፣ እሷንም አግዝሻለሁ። አንቺ ምንም ያስፈራሽ ነገር የለም። እሺ። የመጣ ሰው ነበረ? አዎ፣ የሆነ ሰውዬ መጥቶ ነበር። ከዛ እናቴን አስፈራርቷት እኔንም አስፈራርቶኝ ሄደ። ማን ነው የሆነ ሰውዬ? አባቴ። እናቴ እንዳለችኝ አባትሽ ነው የመጣው ብላኛለች። እንዴ
አባትሽ ነኝ አግዝሻለሁ ያለ ሰውዬውን ያስፈራራችሁ? አዎ። ከዛ በኋላ አስፈራርቶን ዝቶብን ሄደ ወደ ቤት። ምንድነው? ቆይ ምን ብሎ ነው የዛተብሽ አንቺ ላይ? እኔ ላይ በቃ ዝቶብኝ፣ እናቴ ላይም ደግሞ ዝቶባት ሄደ። እኔ ቆንጆ ነው ያለሁልሽ። እሺ እኔ እኮ እሱ ረዳችኋለሁ ስላለው እንደዚህ ያመጣ ነው እንጂ እኮ እንደዚህ ያደርጋችኋል ብለህ ነው። እኔ ፈራዋለሁ እኮ እሱ ሲጀመር ክፉ ሰው ነው። አትፍሪ። እሺ ነው ያለሁልሽ። እሺ አሁን የሚያስፈራሽ ነገር የለንም። እሱንም ቢሆን ይዘነው እንመጣለን። እሺ እሺ። ምንም የሚያስፈራሽ ነገር የለም። ምንም የሚያስፈራሽ ነገር የለም። ሌላ ምንድነው? ይሄው ልብስ ተገዛለሽ፣ ሁሉ ነገር ተስተካከለ አይደል? ዛሬ ባል እያከበራችሁ በጣም ታማለች እንዴ? እናቴ ያው በጣም ታማብኛለች። እኔ ገንዘብ ስለሚያስፈልገኝ እኔም እዛ ልመናንም ስላቆምኩኝ ችግር የለውም። እሺ እሱንም ቢሆን እንይዘዋለን። ምንም የሚያስፈራሽ ነገር የለም። እሺ በእናትህ ሳሚ፣ በእናትህ እናቴ ታማብኛለች። እኔ እናቴን አሳክሜ ከዚህ ሀገር መጥፋት እፈልጋለሁ። በእናትህ እባክሽ እንደዚህ አትሁኝ። እኔ ያለሁልሽ እኮ እያልኩሽ ነው የሚጣዬ። እኔ ያለሁልሽ ምንም የሚያስፈራሽ ነገር የለም። እሺ ኧረ እናቴ እኮ በጣም ነው የታመመችብኝ። ምድንም እኮ አይመስለኝም። ታማብኛለች። እኛ አለንልሽ። በቃ እኛ እናዝናታለን። የሚረዷት ሰዎች ይኖራሉ፣ እኛም እንረዳታለን። እሺ ብዙ የሚረዷት ሰዎች አሉ። እሺ ብዙ ሰዎች ይረዷታል። እሺ እሺ። አሁን እሷን እናያትና እስቲ እሷን እናውራት የተወሰነ። እሺ ነይ ነይ። የት ነው ያለችው? ውስጥ ነች? አዎ እዚህ ጓዳ ውስጥ ተኝታለች። እሺ እሺ። ሰላም ውድ የታፈነ እንባ ተከታታዮቻችን እንደምን አላችሁ? እንግዲህ ያው ድንገት ነው ወደ እናንተ የገባ ነው። ሚጣን ወይም መቅደላዊትን ታቋታላችሁ። ባለፈው ጊዜ ላይ በጣም የምታሳዝን ብዙ አይነት ጉዳት ደርሶባት ብዙ አይነት ነገር ሆና ነበር የነበረውና በመሀል እናቷ ምን ያህል ታማ እንደነበረ ራሷን እስከማጥፋት በጣም የሚያስመረር ህይወት ውስጥ እንደነበረችና በጣም ተጎርታ በጣም ከፍቷት እንደነበረ አይታችኋል ወደ ቤተሰቦቻችን። አሁን ላይ እንግዲህ ሚጣን ለማግኘት ሙከራ አድርገን ነበረ። ብዙ ነገሮች ተፈጥረው ነበር። እኛን አግዛናለች። በዛ ልጅነት እድሜዋ ላይ እኛን ከኛ ጎን ሆና ብዙ ነገሮችን ስታግዘን ብዙ ነገሮችን ስትረዳን የነበረው ውድ ቤተሰቦቻችንና በሷ አማካኝነት እንግዲህ ከልጅነቷ እንደዛ ሆና በስላ ነበር ብዙ ነገሮችን እናንተን በኮሜንት ስትነግሩ ነበር ምን አይነት የልጅ አዋቂ ነች እያላችሁና እንግዲህ በቻልነው አቅም ወንጀለኞቹን ለመያዝ ሙከራ አድርገን ወንጀለኞቹን በቁጥጥር ስር አውለን ነበር። ያው ትላንትና ከትላንት በስቲያ የተለቀቁት ቪዲዮዎች ላይ ሁለቱም ወንጀለኞች በተለያየ ሁኔታ እንደተያዙ ታውቃላችሁ። በእርግጥ የመጀመሪያው ቪዲዮ ላይ እንዴት ትለቃታለህ ብዙ ማረጋገጫ እኮ ነበረ እሷ መለቀቅ መቻል የለባትም ስትሉኝ ነበር ወደ ቤተሰቦቻችን። ነገር ግን ሌላ ተጨማሪ ሰዎች እንዳሉ ተጨማሪ ፋይል እጇ ላይ ሊገኝ እንደሚችል ብዙ ነገር እንዳለ ስላወቅኩኝ ነበር። ከዛ በተጨማሪ ግን እህቷ ወይም ደግሞ ታናሽ እህቷ በቁጥጥር ስር ውላ እንደነበረና ለሷ ስተለይን ነገር እንዳደረገች እንዲሁም ደግሞ ዋናው ሰው ማን እንደሆነ ጭምር ታውቆ ሁሉ ነገር ተጋልጦ ትላንትና ባያችሁ ቪዲዮ ላይም እህቷን አድነናታል። እንዳያችሁት እንግዲህ እህቷ ትንሽ ፈርታ ነበረ። ምክንያቱም ከዚህ በፊት እንደዚህ አልነበረችም ብላ ነበር። ነገር ግን በደረሰባት ጉዳት በደረሰባት ስቃይ በጣም ፈርታ ለማውራት እንኳን ስትቸገር አይታችኋል። እና የተወሰነ ደቂቃ ነበር ለማውራት ሙከራ ያደረኩት። በዛ መሀልም ግን የምትናገራቸው ነገሮች ውስጥ ናቸው። በጣም ፈርታለች። የደረሰባት ነገር በጣም ስነ ልቦናዊ ጉዳት አድርሶባታል እና ያንን ነገር እንድትከታተል አድርገን ሕክምናዋን እየተከታተለች ነው ያለችው። ነገር ግን ታላቀቷ የሚሆን ዋና ወንጀለኛ በቁጥጥር ስር መዋል ስላለባቸውና የወንጀል ተባባሪ ስለሆኑ እነሱን ለህግ አስተላልፈናል። ዛሬ ላይ እንግዲህ በጣም በአስደንጋጭ ነገር ነው ወደዚህ ቦታ ላይ መጣ ነው። ወዲያው ደውላ እያለቀሰች ነበር የነገረችኝ ሚጣ ወይም ደግሞ እናንተ በጣም ወዳችኋት የነበረችው በጣም ማለት በቃ ማገዝ እንፈልጋለን፣ መርዳት እንፈልጋለን፣ እንዴት እናገኛት፣ ከዛ በተጨማሪ ደግሞ ምን አይነት የተባረከች ልጅ ነች እያላችሁ የጠየቃችኋት ህፃን መቅደላዊት ወይም ሚጣ ለኔ ደውላለኝ። እናቷ በጣም እንደተጎዳች ብዙ አይነት ጉዳት እየደረሰባት እንደሆነና ህመሟ ከቀን ወደ ቀን እየተባባሰ እንደሆነ ነው የነገረችኝና በጣም ደንግጬ ነበረ። ምክንያቱም የህክምና ክትትል እንድታደርግ ከባልደረቦቼ ጋር ተነጋግረን የተለያዩ ነገሮችን እየተከታተለች ነው የነበረው። ከዛ በተጨማሪ ደግሞ ሚጣም ብትሆን መደበኛ ትምህርቷን እንድትማር እስከዛ ድረስ ደግሞ መዳረሻ ትምህርቶችን አስጠኝ ጭምር ቀጥረን ነገሮች እንዲስተካከሉላቸው አድርገን ነበር። ከዛ ውጪ ከዛ ደሳሳ ጎጆ ወጥተው አሁን ያለንበት ቤት እንግዲህ ውድ ቤተሰቦቻችን የአንድ ወዳጃችን ቤት ነው። በእኛ ዙሪያ መሀል ያሉ አንዳንድ ወዳጆች ደጋግ ልብ ያላቸው ሰዎች አሉና ከነዛ ሰዎች መሀል አንዱ እሱ ነው። እናቱ የሚኖሩበት ቤት ነበር የነበረውና እናቱ በህይወት የሉም አሁን። እሱ ደግሞ ውጪ ነው የሚኖረው ሌላ ቦታ ቤት አለውና አሁን ላይ ከሀገር ስለወጣና ለምትፈልጉት ነገር መጠቀም ትችላላችሁ ብሎ ስለነገረን ልክ እንደናንተው ተመልካች የነበረ እንደናንተው ሁሉን ነገር ተከታትሎ ከኛ ጎን መደገፍ መርዳት የሚፈልግ ሰው ስለነበር ይህንን ቤት ለጊዜው ሰጥቶን ነበርና እሷ ደግሞ ምንም ማረፊያ ስለሌለባት ህክምና ክትትሏንም እንድትከታተል እንዲሁም ደግሞ በተለየ ሁኔታ ከዚህ አይነት ሁኔታ ላይ ወጥታ ይሄ አይምሮዋን በጥሩ ከባቢ እንዲቆይ በማሰብ ወደዚህ ቤት ይዘናት መጣ ነበር የነበረውና ወደ ቤተሰቦቻችን እንግዲህ በጥሩ ሁኔታ ላይ የነበረችው አላውቅም እንዴት ድንገት በዚህ ልክ እንደሆኑ። ከዛ በተጨማሪ ለእናንተ ግልጽ ለማድረግ ያህል መጀመሪያ ላይ ትቶን ሄዷል ብላ የነበረችው አባት እንዲሁም ደግሞ እኛን አይቶን አያውቅም ብላ የነበረችው አባት ልጄን ብሎ መጥቶ ነበር። በጣም ተጸጽቶ ተደጋጋሚ ጊዜ ቢሮ ድረስ እየተመላለሰ ባልደረቦችን ሲያገኝ ነበር። ከዛ አንድ ቀን እኔም ለማግኘት ሙከራ አደረገ። የተወሰነ ደቂቃዎችን ከኔ ጋር አውርቶ ነበርና በጣም ተጸጽቶ እያለቀሰ እኔ ልጄን ከልጄ ጎን መሆን እፈልጋለሁ፣ ባካቸው አገናኙ፣ በቃ ባለቤቴንም ልጄንም ብዙ ጉድቻለሁ፣ ብዙ በድያለሁና እንደዚህ አይነት ሁኔታ ላይ ሲወድቁ ከጎናቸው መሆን መቻል አለብኝ። ወንድ ነኝ፣ እንደ ቤቱ አባወራ እንደ ባል ነገሮችን ማስተካከል እችላለሁና ቢያንስ ካስታረቃችሁ ሁለቱ መደገፍ እችላለሁ ሲል ምናልባት ካለበት ሁኔታ ተመልሶ ከሆነ የነሱ መልካም ፈቃድ ከሆነ ከነሱ ጋር እስቲ ለማስተያየት ለማሳየት እንሞክር ብለን ሄደን ነበረ።
ሲያወሩም ጥሩ አይነት ግንኙነት እንደነበራቸው በሰዓቱ እንግዲህ ባለቤትም በጣም ደስ ብሏት ያለችበትም ሁኔታ ይመስለኛል እንደዛ እንዲሰማት ያደረጋት። ያው መቅደላዊትም ብዙም ባታውቀው አባቷን ባትወደውም ግን በሰዓቱ የሚረዳቸው የሚያግዛቸው ሰዎች ስላሉ እሷም ከልመና ህይወት ስለወጣች ደስ ብሏቸው ነው የነበረው። ድንገት ግን አሁን ላይ እንግዲህ እንዳያችሁት ነው ቪዲዮን የሚያስፈራኝ ሰው አለ። አባቴ ነው ያለው ሰው አባትሽ ነው በላይ ነው እሱ ነው የሚያስፈራራን ምን አላለችና ለኔ እንግዳ ነው። የዛኔ ሲለምነን የነበረው ሰው ነበረ። አሁን ላይ ደግሞ እያስፈራራን ነው ያለችው መቅደላዊት። በዋናነት እናቷን ለመጠየቅ ነበር ሀሳቤ። ነገር ግን ትንሽ ያለችበት ሁኔታ ህመሙ እየተባባሰባት ነው ስላሉ የኔ ባልደረቦች የህክምና ባለሙያዎች እስኪያስተካክሏት ነው ለእናንተ አንዳንድ መግለጫዎችን ልሰጥ የወደድኩት። ውድ ቤተሰቦቻችን እስቲ ምን አይነት ነገር እንደተፈጠረ አናውቅም። እናትየውን እናገኛለን። አባት ስለምንድን ነው የዛኔ ለምኖ ፈልጋቸዋለሁ ባካችሁ ልርዳቸው ብሎ መጥቶ አሁን ላይ በዚህ ልክ የሚያስፈራራቸው በዚህ ልክ የተለወጠው? ወይስ ምናልባት ካለባት ፍራቻ አንጻር ሚጣ ፈርታ ነው አላውቅም። ይሄን ነገር ማጣራት የምችለው ደግሞ ከእናቷ ነው። ውድ ቤተሰቦቻችን ብዙዎቻችሁ የእውነት እኔ የምናገረውን ነገር አክብራችሁ እኔ የምላችሁ ነገር በደንብ አክብራችሁ ኮሜንት እየሰጣችሁን ቪዲዮቻችንን ሙሉ እያያችሁ እንዲሁም ደግሞ በጸሎታችሁ አግዙን ስል በጸሎታችሁ እንደምታግዙን በኮሜንት እየነገራችሁን ከዛ በተጨማሪ ደግሞ ቪዲዮቻችንን ማየት ስትጀምሩ ላይክ እያደረጋችሁ ሼር፣ ኮፒ ሊንክ እያደረጋችሁ ከኛ ጎን መሆናችንን እያሳያችሁን ነውና በጣም እናመሰግናለን። ነገ ከነገ ወዲያ ደግሞ ከዚህ በተሻለ መልኩ ተገናኝተን እንደዚህ ያደረጋችሁልን ሰዎች በስም እየጠራ የምናመሰግንበት ቀን ቅርብ ነው። ውድ ቤተሰቦቻችን ግን ይሄን ላደረጋችሁልን በኮሜንት ሴክሽናችን ላይ ብዙ ነገሮችን ለነገራችሁን ሰዎች በጣም አመሰግናለሁ። ለምንድን ነው ብላችሁ የነገራችሁኝ የተቆጣችሁኝም ሰዎች ነበሩ። ብዙ መረጃ እኮ አለ ለምንድን ነው የምትተዋት ያላችሁኝ ሰዎች ያው ብዙ መረጃም ቢኖረኝ የተወኩበት ምክንያት አሁን ለእናንተ ግልጽ ነው ብዬ አስባለሁና ብዙዎቻችሁ እግዚአብሔር ይርዳ ፈጣሪ ጠብቅህ ብዙ መልካም ምኞታችሁንም ሰጣችሁኛልና አመሰግናለሁ። ውድ ቤተሰቦች አሁንም ቪዲዮቻችን በደንብ ሰዎች ላይ እንዲደርሱ መረዳት ያለባቸው ሰዎች በደንብ እንዲረዱ ይሄንን ቤት እንደሰጠን አይነት ደጋግ ልብ ያላቸው ሰዎች እነዚህንም ሰዎች ሌሎችንም ሰዎች እንዲረዷቸው ለማድረግ ደግሞ አሁንም ቢሆን በርትተን በጋራ መስራት መቻል አለብን። ጠላቶቻችን ሰው ጋር ቪዲዮ እንዳይደርስ እያደረጉ ስለሆነ እናንተ ከኛ ጎን እንድትሆኑ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ እንድታደርጉልን እንዲሁም ደግሞ ሁሌ የምንለቃቸው ቪዲዮች እናንተ ጋር እንዲደርሱ የደውል ምልክቷን በመጫን ኖቲፊኬሽን ይገባላችኋል። ከዛ ደግሞ ሙሉ ቪዲዮን በማየት ከኛ ጎን እንድትሆኑ በአክብሮት ጠይቃለሁ ማለት ነው። ውድ ቤተሰቦቻችን እስቲ ባልደረቦቼ ከጨረሱ እኔ ቀጥታ ወደ እነሱ ጋር እመራለሁ ማለት ነው። እስከዛው ድረስ አብራችሁን ቆዩ። እስቲ ቀና ማለት ግን ትችያለሽ። እንደዛ ካልቻልሽ ችግር የለውም። እንደዚህ ሆኖ አይዞሽ እስቲ ትራስ ልደርብልሽ እንዴ? እባክህ ይቅርታ። ኧረ ችግር የለም። እንዴ ተመችሽ? ጠጋ ትንሽ ጠጋ ትንሽ አይዞሽ። ቆይ ምንድነው እንደዚህ ይሄን ሁሉ ነገር እንዴ? በጥሩ ጤንነት ላይ እንዳለሽ ያው እኛ በስራ ተጠምደን በተለይ ሚጣን እና መቅደላዊትን ሲይዟቸው የነበሩት ወንጀለኞች ለሚያስን ሞክር እንደነበረ ነግሬሽ ደስ ብሎሽ መርቀሽኝ ነበር እኮ ነው። ምንድነው ባንድ እንደዚህ ሆንሽው? እናትሽ ይቅርታ ልጄ እና ይሽዳው ሽዴም እንግዲህ እንትን ብያለሁ ተበላሽቼ ነበር እንዳልሰጥኩ። ችግር የለውም። እንደዚህ አይነት ነገር እኛ እናስተምጠንም ነው። አክብራችሁ ሳትጠየፉኝ ከነ ቆሻሻ እየመጣችሁ እንደ እግዚአብሔር ይባርካችሁ ናችሁ ልጆቼ። እግዚአብሔር አምላክ ይባርካችሁ። እንደው ከዚህ ነገር ይሰውራችሁ ልጆቼ። እንደው እስቲ ግልጽ አድርጊልኝ ሰላምዬ፣ ምንድነው እንደዚህ ሆንሽ? ምንድነው እንደዚህ አይነት ነገር ተፈጠረ? ማለት ጥሩ ነገር ላይ እንደነበርሽ አውቃለሁ። ከዛ ደግሞ ጥሩ ጤንነት ላይ እንዳለሽ ባልደረቦቼ እየነገሩኝ ነው። ሕክምናውንም እየተከታተልሽ ነው የነበረውና እንደዛ ተስፋ ከቆረጥሽበት ወጥተሽ እንደውም ስራ ስለመስራት የተለያዩ ነገሮችን ስለማሰብ ብዙ ነገሮች ነበር የተፈጠሩት። እኛ ደግሞ በግል ጉዳይ በተለየ ሁኔታ እነዛን ወንጀለኞች ለመያዝ እየሞከርን እንደውም ነገርኩሽ እኮ ወንጀለኞቹን በቁጥር ስራ ዋልናቸው ምናምን ስልሽ እሰይ በቃ ደግሞ ስትመጣ በደንብ እናወራለን ብለሽ መረቀሽኝ ነበር እኮ የነበረው። ምንድነው የተባለው ነበር ልጄ? እናንተ ያው እዚህ ንጹህ ቤት ካመጣችሁን በኋላ ደህና ሆኜ ነበረ። እዛ በጣም ተቸግሬ ነበር። ለምንም አይመችም ነበር እንዳልኩም እዛው ቤቱም ሽንት ቤቱ አጠገብ ስለነበረ ምንም ሽታውንም አልቻልኩትም ነበር ልጄ። አሁን እግዚአብሔር ይስጣችሁ ለእናንተ ያው ንጹህ አልጋ ላይ ማስተኝታችሁኛል። እናንተ የዛኔ ያን ሰውዬ ደህና መስሏችሁ ካመጣችሁ በኋላ ረብሾኝ ሄደ ልጄ እኮ። አሁን እኔም እኮ የሚጣስ ነግረኝ ግራ ገባኝ። ማለት አባቴን ያስፈራራኝ ምናምን እያለች ነበር የነበረውና መጀመሪያ ቀን እኛ ጋር መጥቶ በጣም ነግሬሻለሁ። እንግዲህ ሰላም በጣም ለምኖን እንደነበረ ብዙ ነገሮችን አድርጎ እንደነበርና ተጸጽቶ አንቺ ጋርም ሳመጣው እኮ እንዴት ሊጸጸት ቻለ? አይደለም ተንበርክኮ ሊያለቅስ ይቅርና የሚራራ ልብ እንኳን ያለው ሰው አይመስለኝም ነገር ብለሽ እስቲ ሊያው ስትይን እኮ ነው ያንቺን ሐሳብ ተቀብለን እንደዚህ ያደረግነው እንጂ እንዲህ የሚበጣብጥሽ ከሆነ ቀድመሽ ስለምን አልነገርሽኝም ለኔ? አይ ልጄ እኔ እንዴት ብዬ እኔ ያው ድንገት ነው ያመጣችሁትና ያው
ተጠጽቷል ስትሉኝ እኔም ራሱ ምን ወረደ ከሰማይ ብዬ ነበር ልጄ። እንዳልኩህም እናንተ እንደሄዳችሁ እኔ አታውቁትም። ይሄ እኮ እባብ ነው ልጄ። እባብ ታውቃለህ አይደለ? ሰው እንዳይመስልህ እኔ ነኝ የማውቀው ከልጅነት እስከ እውቀት። እናንተ ስለማታውቁት አይፈረድባችሁ። እኔ ነኝ የማውቀው። ረብሾኝ ምን ሄደው ይቅርታ ልጄ። አሁንም ራሱ እንዳልኩህም በዚህ በምኑም አሁን በቃ በሚዲያውም በምኑም ሲመለከት በቃ እንደው የሆነ ነገር ያገኛለሽ በሚለው ነገር ይቅርታ ልጄ። ሰውራ እንደው ወጋ ስለማያደርገኝ ነው። ደህና ነገር አገኘች ብሎችንም ለመንጠቅ ነው የመጣ እንጂ አሁን ረብሹኝ ሄደው ልጄ። ልጄ ምን ነግረህም አላውቅም። ረብሹኝ ሄደው በልጄ መጣብኝ። ቆይ ማለት በልጄ መጣብኝ። ሚጣም ስትለኝ ነበር፣ አስፈራራኝ፣ ብዙ ነገር አለኝ ስትል ነው የነበረውና ምንድን ነው የተፈጠረው? እስቲ ግልጽ አድርገሽ ንገሪኝ። ማለት ይኸውልሽ ሰላም የሚበጠብጥሽ ብዙ ነገር የሚያደርግሽ ከሆነ ይሄንን ነው ምንም ችግር የለውም ለማስወገድ። እሺ ካንቺ እንዲርቅ ለማድረግ ግን የተፈጠረው ነገር ግልጽ አድርገሽ ንገሪኝ። እኛ ከጎንሽ ነን። እረዳለሁ፣ ተጸጽቻለሁ፣ ልጄን ለዘመናት አላየኋትም፣ በናፍቆት ተሰቃይቻለሁ፣ ባለቤቴንም በድያለሁ ሲል ነበር። አንቺ ጋርም ሳመጣው ሲያለቅስ የሆነ የራራሽ ስለመሰለኝ ነው እዚህ እንዲቀመጥ ያደረግነው። አንቺ ጋር ቢያንስ ተደጋጋሚ ጊዜ እየመጣ እንዲጠይቅሽ ያደረግነው እንጂ በፍጹም እንደዚህ የሚበጠብጣችሁ ከሆነ እሱ ማራቅ ከብዶን አይደለም እኮ። ልትነግሪኝ ይገባ ነበር እኮ መጀመሪያም። እንዴት ብዬ ልንገርህ? እናንተ በቃ ተቀይሯል ስትሉኝ እኔ እውነቴ ተቀየረ መስሎኝ ዲያግ ብዬ እንትን አልኩ። እንዳልኩህም አሁን እናንተ ልክ እግራችሁ እንደወጣ ልጄን እወስዳለሁ፣ ልጄን መለመኛ አረግሻት፣ ሚዲያው ተቀባበላት አለኝ። የዛኔ አይንሽ ላፈር ብሎ እኮ ነበር ሄደው። አይንሽ ላፈር ምንም ከእንግዲህ ምን ታደርግልኛለሽ? ምን ካንቺ ጋር ምን አልል ሸተትሽኝ ምን አልሽኝ እያለኝ ትቶኝ ሄደ። እንዳልኩህም ቀድሞም ራሱ እዛ እንዳልኩም ጽዳቱንም ስሰራ ራሽን ማጠብቂ ዜነሽ እያለኝ ልጄ ይቅርታ ራሽን ማጠብቂም እያለ ከምንም ጋር እየተጋደመ ይመጣ ነበረ ልጄ። ምንድነው የሚባለው የሴት አዳሪ ምናምን አለ ከነሱ ጋር እየተጋደመ እዚህ ለማደር ብቻ ነው የሚመጣ እንጂ እኔንም ልጁንም ዞር ብሎ አያት ነበር ልጄ። እንዳልኩህም እኔ አልጋ ላይ ስወድቅ ልጄን ማጠብም ራሱ አቅቶኝ እጠባስላ እዛ ቆሻሻችሁን ራሳችሁ ላይ ይለን ነበር ልጄ። እንዳልኩህም ፀጉሯ ሁላ እንትን ብሎ ነበር። እና ይሄ ሰው እንዳይመስልህ እኔም ገርሞኝ ነበር እኮ ሲመጣ። እንዳልኩህም የሆነ ነገር ሲያቅድ ነው እሱ። አታውቀውም። እያወኩ ነበር ከሱ ጋር የምኖረው። እንዳልኩህም ከማንም ጋር እየተጋደመ አንድ ልብስ ላይ ማላየው ነገር አልነበረ። አንዴ ሲልች ሽቱ፣ አንዴ ሊፕስቲክ ልብሱ ላይ ያገኘው ዝም ብል ነበር። እንደዚህ አልጋ ላይም ሳልወርቅ እንዲህም ሳይጠናብኝ በሽታይ እማላይበት ነገር አልነበረ። እንዳልኩህም እቺ ልጄን ለማሳደግ ብዬ ያለ አባት እንዳታድግ ብዬ ነው። እንዳልኩህም የዛሬ ልጆች አባታቸውን ወዳጅ ናቸው። ጓደኞቿም አባት የለሽም እንዳይሏት ተሳቅቄ ነው ለልጄ ስል ነው እንጂ አባቴ ምንም ጠቅሞኝ አይደለም። እንዳልኩህ ምግብ እንኳን ውሃ እንኳን አያቀብለኝም ነበር። ምንም ጥቅም አይደለም፣ ጉዳቱ ነበር የተረፈኝ። አሁን ደግሞ በበሽታዬ ላይ በሽታ ጨምሮብኝ የባሰ እንዳልኩም እናንተ ባልደረቦች እግዚአብሔር ይባርካቸውና አጸዳዱኝ እንጂ የባሰ ተበላሽቼ ነበር። ለልጄስ ደስ ብሏት ነበር። እዚህ የተሟላ ቤት መጣ። እግዚአብሔር ይስጣችሁ። ይኸው ቴሌቪዥንም እያየች ብርቅ ሆኖባት ስንት ነገር የሶፋም ላይ ቁጭ አለች ልጄ። ሶፋም ራሱ አይጠቅም ነበር ልጄ።
ያ ነው ግን እንኳን አላደረስኩም። እንደዛ አትሁኝ እባክሽ ሰላም፣ እንደዛ አይደለም ነገሮች። እንዳልኩኝ የዛኔ ሁላ ነገር የተጋለጠችው እንዳልኩኝ ጎረቤት ቴሌቪዥን ለማየት ስትሄድ ነው ሁላ ነገር የተፈጠረው። ያንቺ ሴትዮ እንደዛ የምታረጋት አሁን እድሜ ይስጣችሁ ለእናንተ። እንደው ፈጣሪ በቁም እንደው በቁሙኝ ብርታት ሆኖኝ እንደው በቁሜ ሄጄ እናንተ ማመሰግንበት ጊዜ አምጣልኝ ነው የምለው። እናቴን ምን ልጆች ረዳችኝ በጣም ከምንም በላይ ልጄ ደስተኛ ስለሆነች ደስ ብሎኛል። ይሄ አጋንንት የሆነ ሰውዬ እስከመጣ ድረስ ደህና ነበርኩኝ። እንዳልኩም ይሄ የገዛችልኝ ዊልቸር ላይ ቁጭ ብዬ እኔም ከሷ ከልጄ ጋር ቴሌቪዥን አይ ነበር። አሁን ይኸው እድሜ ለሱ ረብሾን ሄደ። ልጄን እኔ እንዳይወስድብኝ ፈርቻለሁ። ልጆቼ እባካችሁ ወይ ደግሞ እኔ ብሞትም ደስ ይለኝ ነበረ፣ ግን ልጄም ብዬ ነው። እንዳልኩም ስቃይ ሲበዛ ሞቴን እመኛለሁ። ግን ደግሞ እቺ ልጄ ማን አላት? እንዳልኩም የሚታመን አባት የላትም። ልጄ የሆነ ነገር ያደርግብኛል ሳምዬ። ይኸውልሽ ማንም ይኸውልሽ ሚጣ ካንቺ ወዴትም እንደማትሄድ እኔ ቃል ገባልሻለሁ። ምክንያቱም በየትኛውም አይነት መንገድ እሱ አላውቅም ከምን ተነስቶ ልጄን ወስዳለሁ። ምናልባት መጥቶ ሊበጠብጥሽ አንቺ ሊያስፈራራ ሞክሮ ከሆነ እንዲሁም ደግሞ ከኛ ጋር ስለተገናኘሽና አሁን ላይ እየተደገፍሽ እየረዳንሽ የሚያግዙሽ ሰዎችም ይኖራሉ ብለን ስለምናስብ ከዚህ በኋላም ያንን ነገር አይቶ ከሆነ አንቺ ጋር የመጣው እውነቴን ነው የምልሽ እኛ እናርቀዋለን። ከአንቺ በፍጹም አይደርስባቸውን ሁኔታዎች በህግ ነገሮችን አስመረንለት ፈጽሞ ወደ እናንተ እንዳይደርስ እናደርግ። ምክንያቱም የአባት ልጅ እንዴት የተወጣ ሰው አይደለም። ልጁን አላቃትም ከየት እንዳመጣሻት እንጃ። አንቺንም ጭምር አልፈልግሽም በለፋሽ ለቤተሰባቸው በለፋሽ በጣርሽ ነው እንደዚህ አይነት ነገሮች ብሎ ሄደውና እንደዚህ አይነትን ሰው እናንተን እንዲረብሻችሁ በዚህ ልክ እንድትጎጂ ጤንነትሽ ጥሩ ሲሆን እውነት ለመናገር ደስ ብሎ ነበር። ደግሞ ወደ ቤተሰቦቻችን ለእናንተ እናሳያለን ብለን እያሰብን ዳግመኛ ከነሱ ጋር ከሚጣጋም እንዲሁም ደግሞ ከሰልዬ ጋርም ስንገናኝ በጥሩ ሁኔታ እንገናኛለን ብለን እንጂ ያሰብነው በእንደዚህ አይነት ልክ ተበጥብጠው ይደወልልኛል ብዬ አላሰብኩም ነበርና በፍጹም ስጋት እንዳይገባሽ እሺ። እዚህ ላይ ሚጣ ካንቺ ጋር ነው። አንቺ በሙሉ ጤንነት በሙሉ ግርሽ ተራምደሽ ትሄጃለሽ። ዊልቸሩንም እየለመድሽ እንደሆነ ነግረሽ ነበር። ፊዚዮቴራፒ የተለያዩ ነገሮችን ደግሞ ጀምራ መራመድ ትችላለሽ ብለውን ነበር። የሕክምና ባለሙያዎችን በደንብ መንቀሳቀስ ትችላለሽ ብለውን ነበርና ይሄን ነገር ተሻሽሎ ሚጣም ወደ ትምህርቷ የምትገባበትን አሁን እንግዲህ መጪው በጋ ነው ወደዛ የምትገባበትን መንገድ እናመቻቻለን። ብዙ ደጋግ ኢትዮጵያውያን አሉ። ልክ ይሄንን ቤት ተራፍበት ብሎ እንደሰጠን ሌሎች ደግሞ ብዙ ደጋግ ኢትዮጵያውያን ይኖራሉና ከዚህ በተሻለ ነገሮች የሚያደርጉልኝ ሰዎች ይኖራሉ። በየትኛውም አይነት መንገድ ቢሆን እኛ አንቺን ለመርዳት ነው የምንሞክረውና እንግዲህ ውድ ቤተሰቦቻችን እንዳልኳችሁ ነው ይሄንን ቤት ተረፈበት ያለን ግለሰብ በጣም ደግ ልብ ያለው ቅን ልብ ያለው እንደናንተ የኛ ተመልካች ተከታታይ ነበረ። እናቱ ካረፉ በኋላ ቢያንስ የእናቴ ቤት ላይ ጽድቅ ይሰራበት ብሎ ከኛ ጎን የሆነ ሰው ነውና ብዙ ሰዎች አሉ እኛን የሚወዱ ለኛ ሲሉ የተጎዱ ሰዎችን የተበደሉ ሰዎችንም በሚያብሱ ብዙ ሰዎች አሉና እንባሽ እንደፈሰሰ አይቀርም። አብረን እናብሳለን። ሚጣ እንዳለቀሰች እንደለመነች እንደተጎዳች አትኖርም። መልሰው ደግሞ የምትወጣበት ምክንያት የለም። እሺ ምንም የሚያስፈራሽ ነገር የለም። እኛ ከበራችሁ ይሄንንም ሰው ቢሆን የትም አባቱ ገብተን እንዴት እንደዚህ ላስፈራራሽ እንደቻለ እንዴት በእንደዚህ አይነት መንገድ ሊሄድ እንደቻለ እኔ ራሴ ጠይቄ እዚሁ ቤት ይዤ መጥቻ ወጣጣለሁ። እያንዳንዱን ነገር እዚሁ ይዤ መጥቼ ወይ መምጣቱ አይቀርም ወይ ራሴ ይዤ እመጣለሁ ካለበት። እግዚአብሔር ያክብራችሁ። በዚህ በዓል ነው ብላችሁ እንኳን ቤታችሁ አላሳረፍኳችሁ። በተስከን እንኳን እንዳትሄዱ አረኳችሁ እኮ። ይሄው እንደ ሰው እንኳን ተናላላችሁ። ቤታችሁን ትታችሁ የምትሄዱበት ትታችሁ ነው የመጣችሁት ልጆቼ። እኔ እንዳልኩ ልጅ ከመሸጥ ወደ ኋላ የሚልሱ አይደለም። ገንዘብ በቃ ገንዘብና ገንዘብ ነው እሱ የሚወደው። ምንም ሌላ እንትን የሚለው ነገር የለም። እንዳልኩም ለልጅ ስንሆን እድሜ እንዲያረዝም ነው ፈጣሪ የሚፈልገው እንጂ መቼም ሰው ታሞ ኑሮ አይደለም። እንዳልኩም እቺ ልጅ እንዳልኩም ምንም ቢሆን ከዓይኔ አትራቅብኝ ልጅ እባካችሁ ከዚህ ከወሬ ታደጉልኝ ነው የምለው። ቆይ እንደው ምን እያለ ነበር የሚያስፈራራሽ? የሚናገራቸው ቃላቶች ምን ይመስሉ ነበር? ምናልባት ለኛም ሙሉ መረጃ እንዲኖረን እንዳልኩ ምን እንደዛ ያቺን ዊልቸር ላይ እንኳን ገዝታችሁልኝ አምጥታችሁልኝ ሳይ እንዳልኩም ያቺን እንኳን ከመሸጥ ወደ ኋላ አይልም። አንቺም ያምርብሻል ጋ ነው አለኝ።
አንቺ የሚያምርብሽ አልጋ ላይ መተኛት ነው የሚያለኝ። አሽፎብኝ ነው የሄደው። እንዳልኩህም ከዊልቸር ላይ እንኳን ልጄ ይቅርታ፣ እዛ ዊልቸር ላይ እንኳን ገፍቶ ነው የጣለኝ። ከዛ ላይ እንኳን መነሳት አቅቶኝ ልጄ እንዳልኩህም ተጣጥራን ያነሳችኝ ባሌላ አቅማ። እንዳልኩህም እነዚህ ለሕክምና ልጆቼ ስልኩልኝ እነሱ አጋጣሚ ላይ እንትን አሉና አመለጠ፣ አላዩትም። እነሱ እግዚአብሔር ይስጣቸው በሁሉም ነገር እየረዱኝ ነው። እናንተ ሰዎች እንዴት እንደማመሰግናቸው አላውቅም። ምንም እሱ ሆድ አምላኩ ነው። እንዳልኩህም እንዴት ሰው ልጁ እናት እንደዚህ ጨክናል? ማን እንደዚህ ያደርጋል? ልጄ እንዴት ስንት ዓመት ጤና ሳጣ እንጂ እንዳልኩህም እንዲያረኩ አይባልም እንጂ እንዳልኩህም የኔ ገንዘብ ነው እሱን ሰው ያረጋው። አረኩ አይባልም። ግን አሁን ግን እንደሱ መሆን ያለብኝ ሳስበው ለሱ አውሬን እንደሱ እንደጨካኝ እንደሱ ጨካኝ መሆን ያለብኝ። ክብርም የወደሱ አይደለም ልጄ። እንዳልኩህም አውሬ ይቀናበታል፣ አውሬ ይቀናበታል። እንግዲህ ያው እኔ ከዚህ በላይ ላስጨነቅሽም አልፈልግም ሰላምዬ። ዋና ሀሳቤ ምን መሰለሽ፣ ብዙ ነገሮችን ለማውራት የተፈጠረው ነገር ለመረዳት ነው የመጣሁት። ደረሰባት የተባለው ነገር ወንጀለኞቹ እንደተያዙ ነገርሽ ነበርና በዛ ደስተኛ ሆነሽ እንዳልኩሽ መርቀሽኛል። ብዙ ይሄንን የሚያዩ ተመልካቾች በተለየ ሁኔታ ደግሞ እና ግዛት እንደግፋት የሚሉ ሰዎችም ጭምር ነበሩ ነው ወንጀለኞቹ ሲያዙ ብዙዎች እንትን እያሉ ነው የነበረው። አሁንም የሚያስፈራሽ ነገር የለም። እኛ ከጎንሽ ነን። እኛ ብቻ ሳንሆን ደግሞ ብዙ የሚረዱሽ አካላቶች እንዳሉ እርግጠኛ ነኝ። ለዚህ ደግሞ ማረጋገጫዬ ያው ውድ ቤተሰቦቻችን ኮሜንት ሴክሽናችን ነው አይደለ? ብዙዎቻችሁ እንዴት ነው ሚጣን ማግኘት የምንችለው፣ እንዴት ነው ሰላምዬን ማግኘት የምንችለው፣ መርዳት የምንችለው ስትሉ ነው የነበረውና እንግዲህ በቻልነው አቅም አሁን እኛ እያገዝናት ነው ያለነው። ዊልቸር ድጋፍ የሚሰጠን ሰው እንፈልጋለን ብለን ነበር። ቀናት አልፈጀብንም ያንን ዊልቸር ስናገኝ። ከዛ በተጨማሪ ደጋግ ልብ ያላቸው ሰዎች ብዙ ስለነበሩ ይሄንን ቤት እንደ ማረፊያ ነገሮች እስኪመቻቹላት ድረስ ተቆይ፣ የእናቴ ቤት ቢያንስ ጽድቅ ይሰራበት ያለን አንድ ግለሰብ እዚህ ቤት ላይ እስከፈለገችው ጊዜ እንድትቆይና የራሷ ነገር እንድስኪመቻች ነገ ከነገ ወዲያ ነገር ተሻሽሎ ስታድግ ደግሞ ለሌላ ተጎጂ ለሌላ ሰው እንዲሆን አድርጎ የነገረን ሰው ነበር፣ ያገዘን ሰው ነበርና እዚህ ነው እንድታልፍ ያደረግነው። በዚህ ልክ ደግነት ያለባቸው ሰዎች አሉ። ከዛ ውጪ ያው ብዙ ሕክምና ስላላገኘች ወይም ደግሞ ሄደችባቸው ተቋማቶች ትንሽ እንብዛም ነገሮችን ለማስተካከል ስላልሞከሩ ነው እንጂ የጤና ሁኔታው ራሱ ግን መራመድ የተለያዩ ነገሮች የሚባሉት እንኳን በትንሽ ሕክምናዎች መሻሻል እንደሚችሉ ግን ከፍተኛ ገንዘብ እንደጠየቁን ነበርና ያን ነገር ደግሞ ለማስተካከል እየሞከርን ነው። ያ እኛ ያለን ውድ ቤተሰቦቻችን እናንተ ተመልካቾቻችን ናችሁና ብዙ ጉዳት ደርሶባታል፣ ብዙ ነገር ሆናለች። ስለዚህ በቻልነው አቅም ተረባርበን ደግሞ ይሄንን ነገር ማድረግ መቻል አለብን፣ መርዳት መቻል አለብን። እናንተ ውድ ቤተሰቦቻችንን በዚህ መልኩ እንደማታሰፍሩና በምን አይነት መልኩና ግዛት በምን አይነት መልኩ እንርዳ ስትሉ እንደነበረ ስለነበር አሁን እሷ የምንረዳበትን እያንዳንዱ መንገድ እናመቻቻለን ማለት ነው። ከዚህ ውጪ ደግሞ ሌላ ላቅ ያለ ምስጋና ልናመሰግን የምንወደው ያው ፍጹም ሪያሊቲ ድሪምስን ነው። እንግዲህ ብዙዎቻችሁ ተሙን በማስታወቂያ ድምጽን ሰማ ነው እንዲሁም ደግሞ በጣም ደስ ብሎናል እያላችሁ ኮሜንት ሴክሽናችን ላይ ስትነግሩኝ ነበር። ያው በመሀል የተሙን ጉዳይ ለእናንተ ለማሳወቅ እንሞክራለን፣ ምን አይነት ሁኔታ ላይ እንዳለ። ያው ሕክምናውን ይከታተላል፣ የተለያዩ ነገሮች ይፈጠራሉ ተብሎ ነበር። ነገር ግን እግረ መንገዱን ደግሞ ለእናንተ ለውድ ቤተሰቦቻችን አንዳንድ ማስታወቂያዎችን እንዲሁም ደግሞ የሰው ሀገር ላይ ተቃጥላችሁ ያመጣችኋቸውን ገንዘቦች ጥሪት እንድታፈሩበት፣ ሀገራችሁ ላይ ንብረት እንድትይዙ፣ ነገ ማታፍሩበትን ነገር እንድታስቀምጡ ከነ ህመሙን ቢሆን ነበር ይህንን ማስታወቂያ ይሰራላችሁና ለእናንተ ሲባል ነው። ስለዚህ ፍጹም ሪያሊቲ ድሪምስ ብዙ የሚያስፈልጉ ወጪዎችን እንግዲህ አሁን በተለይ ራሷ ላይ ተጸራዳ ስለነበረ ብዙ ነገሮች ሆነውባት ስለነበር ያንን ለማስተካከል ከፍተኛ የዳበረ ወጪ ነበረ። እሱን ሸፍኖልናል። ሌሎች አስፈላጊ ነገሮች ለመጓጓዣ ኢቭን የዊልቸሩ መንገድ እንኳን ሲመቻች የመጀመሪያ ግንባር ቀደም ከኛ ጎን የተሰለፈው ፍጹም ሪያሊቲ ድሪምስ ነውና ፍጹም ሪያሊቲ ድሪምስን ሁላችሁም አመስግኑልን። ከምንም በላይ ደግሞ አሁንም ውድ ቤተሰቦቻችን እናንተን ይዘን አናፍርም። እውነት ለመናገር በዚህ ልክ ተጎድታ በዚህ ልክ ልጇን እንደዚህ አይነት ሁኔታ ላይ ከታ እንደዚህ አይነት ሁኔታ ላይ እሷ መሆን እየለፋች ሰው ከጎኗ እንትን እያላት ስለሆነ በደንብ እናግዛታለን፣ በደንብ እንረዳታለን። እናንተ ቤተሰቦቻችን ደግሞ ይህንን ነገር እንደምታገዙንና ከዚህ በተሻለ መልኩ የተሻለ ነገር አድርገንላት በሁለት እግሯ ቆማ ነገ ልጇን ማሳደግ እንደምትችል አንድ ሚጣ መቅደላዊት ነገ ሀገር ተረካቢ ሆነ የተሻለ ቦታ ላይ የምትደርስ ሴት እንደምትሆን እዚሁ ቃል እገባልሻለሁ። እሺ ሰልዬ፣ ስለዚህ ያስፈራሽ ነገር የለም። እድሜና ጤና ይስጣችሁ። በእኔ ደረሰ አይደረስባችሁ። እንደው እንዳልኳችሁ ተመልካቻችሁን ያብዛላችሁ፣ ጸጋውን ያብዛላችሁ።
በእናንተ አድሬ የመጡትን ፈጣሪ እንደው ከእንደዛ አይነት ነገር ስቃይ ይሰውራችሁ። እናንተንም በቃ ድርጅታችሁን ያስፋፋላችሁ። እንደው እኔ ቃል የለኝም። እንደው ተነስቼ ቆሜ ለመመስከር ያብቃኝ። የእናንተን ነገር እንዳልኳችሁ በልጆቻችሁ በሁሉ ነገራችሁ ይባርካችሁ። ጤናውን ይስጣችሁ ልጆቼ። እኔ ቃል የለኝም። ብቻ ብድር የሚከፍል ፈጣሪ ነው ብዬ እንደምናገሩ ለቃላጣን ማልቀስ አያስፈልግም። አሁን እኛ ከጎንሽ ነን፣ ቤተሰቦቻችን ከጎንሽ ናቸው እና ማልቀስ አያስፈልግሽም። አሁን ቀጥታ እኔም አንዳንድ ነገሮችን ለማውራት ሚጣኔ ለማማከር እንዲሁም ደግሞ የተባለውንም ግለሰብ ይዤ ለመመርመርና ምናልባት በህግ የሚያስጠይቅበትን መንገድም ካገኘው እሱን መንገድ እጀምራለሁ ማለት ነው። ከዚህ በኋላ በሱ የምትሳቀቂበት ምንም አይነት ምክንያት አይኖርም። እሺ ምንም ቅጣት ታክል እንድታስቢ አልፈልግም። ክብርልኝ። ወደዛው ላምራኔ አንቺ መረፍት አድርጊ ሰላይሽ። መለሳለሁ አስፈላጊ ከሆነ ተመልሼ መልካም እንግዲህ መለሳለሁ። ተባረረበሽኩ በደንብ አውቃለሁ። እዚህ ስለሆንኩኝ ያንዳንዱ ነገር ባልደረቦቼ ይከታተሉሻል። እሺ ልጅ ክብርልኝ። ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ። እኛ ደግሞ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። እንግዲህ ውድ ቤተሰቦች ወንድሜ ፍጹም ያለውን ሰምታችኋል። እስከዛሬ ተሸውደናል። እውነትም ይሄ ትልቅ እድል ነውና በ660 ሺህ ቅድመ ክፍያ መሀል መርካቶ ላይ የሱቅ ባለቤት መሆን የምትችሉበት እድል ተመቻችቷል። ስፈልጉ አከራይታችሁ ስፈልጉ ነግዳችሁ የምትለወጡበት ትልቅ እድል ነው። በውጭ ላላችሁ ደግሞ ሀገራችሁ ላይ ጥሪት ለማፍራት ለምትፈልጉ ይሄ በጣም ትልቅ እድል ነው። እንግዲህ ውድ ቤተሰቦች በውክልና በአንዳንድ ጉዳይ ለተቸገራችሁ ወንድሜ ፍጹም እንደሚያግዛችሁ ባለሙሉ ተስፋ ነኝ። እሱም ይሄ ማረጋገጫ ሰጥቶልኛል። ከሱ ያለፈ ከሱ የከበደ ነገር ካለ ደግሞ እኔም በዚህ ጉዳይ ላግዛችሁ። ምክንያቱም በሰው ሀገር ተቃጥላችሁ ያገኛችሁትን ብር ሀገራችሁ ላይ ንብረት እንድታፈሩበት የአቅሜን ያህል አግዛችኋለሁ። ወደ ቤተሰቦች እንግዲህ አጭር ጊዜ ነው ያላችሁ። ይሄ እድል እንዳያመልጣችሁ ስል እኔም ማሳስባችኋለሁ። መልካም እድል። እንግዲህ ውድ ቤተሰቦቻችን ያው ሰላም ላይ የተፈጠረው ነገር አይታቸዋል። በጣም ታሳዝናለች። እውነት ለመናገር ጤንነቷ በጣም እየተሻሻለ እንደነበረ መጀመሪያም ገልጬላችኋለሁ እና በጥሩ ጤንነት ትገኛለች። በሽታው ራሱ ቀላል እንደነበረ እና የተሻለ ሕክምና ቦታ ላይ ነበር ወስደናት የነበረው እና በጣም ቀላል በጥሩ ሁኔታ መስተካከል የሚችል እንደነበረ ነገር ግን ከፍተኛ ወጪ ሊያስወጣ እንደሚችል ነግረውን በቻልነው አቅም እየተረባረብንላት ነው የነበረው። ነገር ግን መያዝ የነበረባቸው ወንጀለኞች ስለተያዙ እነዛ ወንጀለኞች ሌላ ሕፃንም ጭምር አግተው እንደነበረ አይታቸዋል እና ያንን ነገር ለማስተካከል ቅድሚያ ስንሰጥና አንዳንድ ባልደረቦቻችን ሲመጡ በዛ መሀል በተፈጠረ ክፍተት ነው እንግዲህ የቀድሞ ባለቤቷ ነው ወይ ደግሞ የሚጣ የመቅደላዊት አባት ነው የተባለው ግለሰብ መጥቶ ይህንን ነገር በጠበጠ እያለች ነው ያለችው እና እውነት እኔ ሰላም ድና በሁለት እግሯ ቆማ ዳግመኛ ወደ ነበረችበት ህይወት እንግዲህ ጥሩ የንግድ ህይወት ላይ እንደነበረች እና የተሻለ ገንዘብ የምታገኝ ሰው እንደነበረች ከጊዜ በኋላ ግን እነዛ ነገሮች እንትን ብለው ወደ ያው ካለችበት ሁኔታ በጣም እንትን እንዳለች እንደተጎዳች ነበር ስናገር የነበረውና ወደ ቀደመ ህይወቷ መጥተዋ እናትም አባትም ሆና መቅደላዊት የምታሳድግበት መንገድ እንፈጥራለን ማለት ነው። በቻልነው አቅም እንግዲህ ውድ ቤተሰቦቻችን አሁን ላይ እናንተ ናችሁ ያላችሁን እንዳልኳችሁ ብዙ እሷን ድጋፍ ሲያደርጉላት የነበሩ በኮሜንት ሴክሽናችን ላይ በጸሎት በልመና ሲያግዟት የነበሩ ብዙ ሰዎች አሉና አሁን ላይ ደግሞ በደንብ እሷን ተጋግዘን የምናግዝበት ሰዓት ደርሷል። በቻልነው አቅም እንረባረብላታለን። ምክንያቱም መቅደላዊት ገና የ9-10 ዓመት ልጅ ነች።
ያ ማለት ትልቅ ተስፋ የሚጠብቃት ነገ ሀገር ተረካቢ የምትሆን ሴቶቻችንን በጀግንነቷ የምታስጠራ የተሻለ ቦታ ላይ ደርሳ እንደ ሀገር ምንኮራባት ልጅ ልትሆን ትችላለች። እንዳያቻት ደግሞ በልጅነቷ የነቃች በጣም የተመሰገነች እናንተ እንኳን ስትሉ ነበር ወይ የልጅ አዋቂ ስትሉ ነበር የነበረውና በዚህ እድሜዋ በእንደዚህ አይነት መንገድ እናቷን ለማሳከም ጎዳና ጭምር ወጣ እንደዚህ ስትለፋ የነበረች ሴት ወድቃ ወይም ደግሞ ዳግመኛ ጎዳና ላይ ወድቃ ማየት አንፈልግም። ይሄ እናንተ ማሳብ እንደሆነ እርግጠኛ ነኝና በቻልነው አቅም ሰላምን አግዘን ወደ ተሻለ መንገድ ልጅቷ የምትማርበትን እንዲሁም ደግሞ ሰላም ሙሉ ለሙሉ ታከማ በሙሉ ጤንነት ቆማ እናንተ የምታመሰግንበትን ቀን ቅርብ እንዲሆን ወደ ቤተሰቦቻችን እናንተ ስለሆነ ያላችሁት በተለያየ አይነት መንገድ ከባልደረቦች ጋር ተማከሬ እንዴት መርዳት እንዳለብን እንዴት ሰላምን ማገዝ እንዳለብን ነገሮችን እናመቻቻለን ማለት ነው። እስቲ እናንተም ይህንን ቪዲዮ የምታዩ ሰዎች እንዴት መርዳት እንደምትችሉ እንዴት እሷን ማገዝ እንደምትችሉ በራሳችሁ መንገድ አስቡት። ከዛ በኋላ የተፈጠረውን ነገር ያው በኮሜንት ሴክሽናችን ላይ ስለምትነግሩ ነው ኮሜንት ላይ ደግሞ በተለያየ አይነት መንገድ ብቻ ነገሮችን እናመቻቻለን ማለት ነው። አሁን ሚጣን ይዣ ትመጣና ደግሞ ከሚጣ ጋር እንድንቆይ ታደርጋለሁ ማለት ነው። እስከዛው ድረስ አብራችን ቆዩ። ወደ ቤተሰቦቻችን እንግዲህ ብዙዎቻችሁም ያው እኔ ሚጣ ስላት ነበር የምታውቋትና ሚጣን ወይም ደግሞ መቅደላዊትን ይዣት ተመልሻለሁ ማለት ነው። እንግዲህ ሚጣዬ መጀመሪያ ገና ስገባ አንቺ ነበርሽ ደውለሽልኝ ያው እናትሽ ሰሪ ፈርታ ስለነበርና ለኔ ምንም ነገር አላለችኝም። ያው ብዙ ነገሮችን ስላገዝከኝ ነው ያለችኝ ነበር ከካሜራ ጀርባ ሙሉ ቤተሰቦቻችን ምን ብያስጨንቀሃለሁ ያው ሁሉ ነገር አድርጋልኝ ከዛ ቤት ውስጥ ወጥቼ እዚህ አይነት ቦታ ላይ ገብቼ ዳግመኛ ደግሞ እንደ አይነት ነገር ተፈጠረ ብዬ ያንተን ነገር ማስለፋ ስላልፈለኩኝ ነው ብላኝ ነበር የነበረውና አንቺ ግን ጎበዝ ሆነሽ ደውለሽልኝ እናቴ እየተጎዳሽ ነው ብለሽ ደውለሽልኝ አውርተሽኝ ነበርና ስደውይልኝ ደንግጬ ነበር እያለቀሽ ስላወራሽኝ። እስቲ ምንድነው የተፈጠረው? መጀመሪያ አባትሽ ሲመጣ እኮ ደስተኛ ነበርሽ አይደለ? አው ጓደኞቼ በባለፈው ዕለት መንገድ ላይ ስለምን ሲያገኙኝ አባቴ ስለሌለ ነው እንዲ መሬት ላይ የወደቅሽው እናትሽ የታመመችብሽ ስለሚሉኝ ለመጀመሪያ ቀን መጥቶ አባትሽ ነኝ ሲለኝ በጣም ደስ ብሎኝ ነበር። ግን ሁለተኛው ቀን ላይ እናቴን ሲመታት እኔንም ይመታኛል፣ ከዛ እናቴን ደግሞ ይቆጣታል። ከዛ ለምንድነው መመታት ነው የምትቆጣት ስለው ደግሞ እንደበፊቱ አንቺንም ይዤሽ ነው የምጠፋው እያለ ያስፈራራኛል እኔንም አባቴ። ቆይ ማለት ጓደኞችሽ የዛኔ ስትለምኝ ስለነበር አባት ስለሌለሽ ነው እንደዚህ የምትሆኚ ነው የሚሉሽ? አዎ አንቺ አባት ስለሌለሽ ነው መንገድ ላይ ወደቅሽው። እናም ደግሞ አንቺ መንገድ አባት ቢኖርሽ ኖሮ መንገድ ላይ አትወርቂም እናትሽንም ታሳክሚያት ነበር ስለሚሉኝ እናንተ አባቴን ስታመጡልኝ አባቴን መጥቶ እናቴን ቅርታ ሲጠይቃት ደስ ብሎኝ ነበር። ከዛ ግን በሁለተኛው ቀን እናቴን የመታት ሲቆጣ ሰምቶ የምትቆጣት ስለው ደግሞ አንቺን ይዤሽ ነው ከዚህ ሀገር የምጠፋው ከዛ እናትሽ ብቻዋን ሆና ማንንም ያስተምማት የለም ከዛ ትሞትብሻለች እያለ ያስፈራራኛል። ወደ ቤተሰቦቻችን እንግዲህ ምን እንደምናገር አላውቅም። ማለት በጣም የጥፋተኝነት ስሜት እየተሰማኝ ነው። ምክንያቱም ቢሮ ድረስ መጥቶ ባልደረቦችን አስቸግረው ከኔ ጋር የተወሰነ ደቂቃ ወስዶ እንደዛ ለምን የነበረ ግለሰብ እነሱ ቤትም እንደዛ ሲያለቅስ የነበረ ግለሰብ በዚህ ልክ ቤተሰቡን ወደ አላስፈላጊ ጣጣ ውስጥ እየተሻለች ካልጋ እየተነሳች እንግዲህ በእግሯ በደንብ መንቀሳቀስ የጀመረችን እናት ድጋሚ አልጋ ቁራኛ ሲያደርግ ልጅን በዚህ ልክ ሲያስጨንቅ ማየት እውነት በጣም ትልቅ ጥፋተኝነት ነው። ምናልባት እኛ ወንጀለኞችን እንይዛለን በሚለው ስራችን ላይ ስለተጠመድንና ሌሎች ነገሮች ላይ እየተሯሯጥን ስለነበር ቸል ማለታችን እንደሆነ እየተረዳን ያለውና እውነት በጣም በጣም ተወቃሽ ነን። ሰላም ዳግመኛ አልጋ ላይ ለመውደቋ ይኸውልሽ ሚጣዬ አሁን ምንም የሚያስፈራሽ ነገር የለም። እሺ እንደው ግን ንገረኝ እስቲ ምን እያለ ነበረ የሚያስፈራራት እናትሽን የሚናገራት? እስቲ እናቴን የሚናገራት ልጅሽን ይዝብሽ ጠፋና ከዛ በኋላ ደግሞ እንደ ልጅሽ ሌላ ቀን የሚያስታመም ሰው ስለሌለ ትሞቻለሽ እያለ እናቴን ያስፈራራታል። እናቴም ደግሞ በቃ ልጅን ይዞብኝ ይሄዳል እያለች በጣም ስለምትጨነቅ ደግሞ ህመሟ እየባሰባት መጣ። አንቺስ እንደው እንደዚህ ስላት ስትሰሚ ምን ትይው ነበረ? እኔ ለምንድነው እንደዚህ የምታረጋች ስለው እሱም ደግሞ ምን አገባሽ አንቺን የሚይዝሽ ነው የምጠፋው እያለ እኔን ስለሚያስፈራራኝ ምንም አልለው። ምን አገባሽ ምናምን ነገር ብሎ ሲሳደብ ሲናገር ምናምን ማለት ነው የሚሰማው ጎረቤት የለም ወይ ደግሞ ሰው ምን ይለኛል ብሎ አይሳቀቅም? እሱ ምንም ስለሰው ስለማይመለከተው በጣም ክፉ ስለሆነ እናቴንም ይቆጣታል እኔንም ይቆጣኛል። እዛው ጎረቤት ምንም ይለኛል ብሎ ስለማያስብ እናቴን ስለሚቆጣትና ስለሚመታት እናቴ ደግሞ በሽታዋ የባሰባት ሲመጣ ደግሞ እኔም ደግሞ ስለማለምን እንትን እንጂ እናቴም ደግሞ መድኃኒቶቿ እያለቁባትና በጣም እየተመመች መጣች። ልክ ይሄንን ከተናገረ በኋላ እሱ ሲወጣ ወይ እንትን ሲል እናትሽ ምን ትመክርሽ ነበረ? ታለቅስ ነበረ? ምንድን ነበር የምትልሽ? አዎ እናቴ ታለቅሳለች። ምክንያቱም አባቴን ይዞኝ ከሄደ እሷ ብቻዋን ስለሆነ የምትነው ደግሞ ስለኔ ሀሳብ ስለሚገባት ትጨነቃለች።
ከዛ ምን ብላ ትመክርሻለች? እኔ አባትሽን ምንም አትበይው እያለች ትመክረኛለች። ግን እኔ ማግኘት ስለሚመታት እኔ ስረፍለዋለሁ አትምታትለዋለሁ። ግን እኔንም ይመታኛል፣ ያስፈራራኛል። ከዛ በኋላ ደግሞ ጥሎን ይወጣል ወደ ውጭ። አንቺ ወስድሻለሁ በቃ ይዤሽ እጠፋለሁ ምናምን ሲልሽ ማለት ነው ምንድን ነበር የሚሰማሽ? እናቴን ትቻት አልሄድም ነበር የምትይው ወይስ ደግሞ ምን አደርጋለሁ ብለሽ ነበር የምታስቢው? እኔ እዛ አባቴ ስለሚቆጣኝ እኔ ደግሞ እኔ ከሄድኩባት እናቴ ማንም የሚያስታምማት የለም። እሱም ጥሎት ይሄዳል። እዛ ጎረቤቶችም ደግሞ ማንም የለም። እኔም ደግሞ ብር ስለማላገኝ እናቴ ብቻዋን እዚህ ትተኛና ትሞትብኛለች። ስለዚህ አባቴ እንዳይወስደኝ ስል ጸጥ ነው የምለው። እኔ ለምንድነው መመታት ብዬ ከተቆጣሁት ወይም ደግሞ ለምንድነው እንደዚህ የምታደርገው ካልኩት ይዞኝ ይጠፋል። ይዞኝ የሆነ ቦታ ጥሎኝ ይመጣል ብዬ ስለማስብ እሱንም ምንም አለው። አሁን አንቺ ማሰብ ያለብሽ እናትሽ በሙሉ ጤንነቷ እንደምትድን፣ እኛም ደግሞ እንደዚህ ሲያስፈራራችሁ የነበረውን አባትሽን በቁጥጥር ስር አውለን እናንተን እንዳያስፈራራችሁ ዳግመኛ ወደ እናንተ ህይወት እንዳይገባ እንዳይበጠብጣችሁ እናደርጋለን። እሺ ምንም ስለ እናትሽ የሚያስፈራሽ ስለ አንቺ ህይወት የምትፈሪው ምንም አይነት ምክንያት አይኖርም። ነገር ግን ነገሮችን ለማጣራት ምናልባት እሱን ሲንይዘው እኔ አላልኩም ብሎ ሊክድ ስለሚችል አባትሽ ፊት አሁን ቁጭ ብለሽ ለመፋጠጥ ወይ ደግሞ እንደዚህ ብለኸኛል ብለሽ ለመመስከር ትፈሪያለሽ? አትፈሪም አይደለ? ኮበስ። ስለዚህ በቻልነው አቅም ይሄን ነገር እናስተካክላለን ማለት ነው። ግን ምንም አትፈሪ። ቃል ገብቼልሽ አይደለ? አሁን አዲሱ አመት ላይ ትማሪያለሽ፣ ጓደኞችሽ ጋር ትገናኛለሽ፣ በደንብ ትጫወቻለሽ። እንዲሁም ደግሞ እናትሽ በሙሉ ጤንነቷ ተመለሳ በሁለት እግሯ ቆማ ሄዳ እናቴ እያለሽ የምትወርቂበት፣ ተያይዛችሁ ትምህርት ቤት የምትሄዱበት፣ ቤተክርስቲያን የምትሄዱበት፣ አብራችሁ ጊዜ የምታሳልፉበትን ቀን ነው የምንፈጥረው። ስለዚህ ምንም ያስፈራሽ ነገር የለም። ምንድን ነው የሚናፍቅሽ እስቲ ከትምህርት ቤት ህይወት? እኔ ከጓደኞቼ ጋር አብሬ መማር እፈልጋለሁ። ከዛ በትምህርቴ ደግሞ በጣም ጎበዝ መሆን እፈልጋለሁ። እናቴንም ደግሞ በትምህርቴ ማኩራት እፈልጋለሁ። አይደለ? እናትሽን በትምህርቴ ስታኮራት እስቲ ምን መሆን ነበር የምትፈልጊው? እኔ ዶክተር መሆን እፈልጋለሁ። የተለያዩ የሚታመሙ ሰዎችን ደግሞ እንደ እናቴ እንደዚህ የሚታመሙ ሰዎችን ደግሞ ማከም እፈልጋለሁ። ዶክተር ሆነሽ አይደለ? ጎበዝ። አሁን እናትሽን እኛ እናሳክማትና ነገ ደግሞ አንቺ ስታድጊ ልክ እንደ እናትሽ የተጎዱ የታመሙ ሰዎች ካሉ ብዙ ሁኔታ ላይ የተጎዱ ሰዎችን በደንብ ታረጊያቸዋለሽ። እሺ። ከዛ ውጪ እንደው ትምህርት ቤት ላይ ብዙ ነገሮች ይፈጠራሉ። አሁን ያሳለፍሻቸው ነገሮች ከባድ አይደሉ? ጎዳና ላይ ብዙ ብርድ መጥቶሻል፣ ብዙ ሰዎች አይተውሻል ምናምንና በዚህ ነገር ደግሞ እንዳትሸማቀቂ በደንብ ነግሬሻለሁ አይደለ? ምን የሚያስፈራሽ ነገር አለ? ሰዎች ይስቁብኛል ብለሽ ትፈሪያለሽ አሁን? አይ እኔ እናቴ ገንዘብ ስለማገኝ እኔ ስለ እነሱ ምንም ቢዱኝም እኔ ምንም አላቸውም። ምክንያቱም እንደኔ እነሱ ሊሆኑ ስለሚችሉ እኔም ደግሞ እዛ ለምኜ በማገኘው ገንዘብ ስለሆነ እናቴን ድሮ የማበላት እኔ እዛ ምንም አይሰማኝም። ግን እዛ ብርድ ይመታኛል፣ ፀሐይ ይመታኛል እና ደግሞ እዛ ያቺ ሴትዮ የምትወጋኝ መርፌም በጣም ያሰመመኝ ስለነበረ የዛኔ ለእናቴ ገንዘብ አምጥቼ ነው ማበላ። ስለዚህ እኔ በፊት ምንም አይሰማኝም። አሁንም ምንም እንዳይሰማሽ ደግሞ የሚያስፈራሽ ከዚህ በኋላ የለም። ያቺ መርፌ የምትወጋኝ ሴትዮ እኮ እህቷ ታግታባት እንደነበርና ለዛ እንደምትሰራ ነግራን እሷን በቁጥጥር ስር አውለናታል። እንዲሁም ደግሞ ዋና እዛ ቦታ ላይ ህጻናቶች ይገረፋሉ ሰማለው ትያል ነበር እዛ ቤት ውስጥ የመጡትንም ሰዎች የሚያስፈራራውን ሰውዬም በቁጥጥር ስር አውለናውን ዋናዎቹን ደግሞ እየፈለግን ያለ ነው። እሺ ማንም ሰው ከዚህ በኋላ ያስፈራራችሁ። እኛ ደግሞ ይበጃል ብለን ያመጣነው አባታችሁም ልክ እንደዚህ አይነት ነገሮች የሚያደርግ ከሆነ እሱንም እስር ቤት ነው የምንከተው። እሺ ምንም ያስፈራሽ ነገር አይኖርም። አዎ ከዛ ውጪ እንደው አባትሽ የመጣ ቀን እንግዲህ ጥሩ ነገር ነው የነበረው። በጣም አልቅሶ ስለምንሽ አባት አገኘ ብለሽ ስታስቢ ነበርና ማታ ሲያወራሽ ልጄ እያለ ምን እያለ ነበር አውርቶ የነበረው የመጀመሪያ ቀን አው ግን ከዛ በነገለታው ነው በጠዋት እናቴን ሲመታ ሲሰርባት የነበረው እንጂ ማታ እኛን ሲያጫውተን ነበር። ከዛ በኋላ ግን ጠዋት ላይ ነው እናቴን ሲሰርባት ምናምን የጀመረው። እናንተ ካገናኛችሁ ከቀጣዩ ቀለት እናቴ መምታት እኔም ደግሞ መቆጣት ጀመረ። አሁን እናትሽም መንቀሳቀስ እንደምትችል አሁን ትንሽ ታማ ያልጋ እንትን ሆነች እንጂ እግሯም እኮ በተወሰነ መልኩ በከዘራ እንደሚንቀሳቀስ ታውቂያለሽ አይደለ? ዊልቸሩን ደግሞ ጥሩ እየረዳት እንደሆነ የተለያዩ ፊዚዮቴራፒዎችን እየሞከረች በጥሩ ሁኔታ ላይ እንደምትገኝ ታውቂያለሽና በደንብ እናግዛታለን። ምንም እንዳትፈሪሽ። አሁን ምንም ያስፈራሽ ነገር የለም። እኛ ሁሌም ከጎንሽ ነው የምንሆነው። እሺ ጎበዝ ልጅ። እንግዲህ ውድ ቤተሰቦቻችን ያው በቻልነው አቅም ከነሱ ጎን ለመሆን ነው እየሞከርን ያለነው። ይሄ የተባለውም ግለሰብ
እርግጠኛ ነኝ ተመልሶ ይመጣል። ምክንያቱም ሙሉ ለሙሉ ወደዚህ ቤት እንዳልገባ ነው የምናውቀው፣ ግን እየተመላለሰ ቤተሰቦቹን እንደሚያይና እንደሚደግፍ መልካም ፈቃዳቸው ከሆነና በሙሉ ልብ ሰላም አምና ከተቀበለችው ደግሞ አብሯቸው ኖሮ እነሱ ማገዝ እንደሚፈልግ ነበር መጀመሪያ ነግሮን የነበረውና አሁን ላይ እንግዲህ እርግጠኛ ነኝ ይሄ ነገር እንዳልታወቀ አውቆ ወደዚህ ቦታ ላይ ሊመጣ ይችላል ይመስለኛል። እንደው እንዳትደውሉ ለኛ እንዳትናገሩ መጀመሪያ አስፈራርቷት ነበር ማለት ነው። እናቴ ከበፊቱ ትንሽ ስለተሻላት በቃ ምን ተሻላት ነው መስኛላቅ እናቴን ግን ስለተሻላት ደስ ስላላለው ለነሱም እንዳትደውሉ እኔ እንደዚህ እንደምቆጣችሁ እንዳትናገሩ ይላል ያስፈራራን። እናቴም ደግሞ አሁን በዊልቸር ስለምትሄድ ደህና ስለሆነች እሱም ደግሞ ደህና እንድትሆን አይፈልግም። በጣም እንድትታመም ስለሆነ የሚፈልገው እናንተም ጋር እንድንደውል ስልኩንም ቀምቶ ነው ይዞት የሚሄደው። አንቺ ግን ሳትፈሪ ነገሮችን እንትን ብለሽ ነው አይደል ለኛ የደወልሽው? አዎ ጎበዝ ልጅ። ስለዚህ አሁን ምንም ያስፈራሽ ነገር የለም። ከዚህ በኋላ እሱም አይደለም ማንም ሰው እናንተን አያስፈራራችሁም። እሺ የሚታይ እንግዲህ ያው አሁንም ብዙ ነገሮች እንደተፈጠሩ ከልጅነትሽ በጣም ብስል ያልሽ እንደሆንሽና ብዙ ነገሮችን እኔ ብቻ ሳይሆን ተመልካቾቻችን የሚመሰክሩልሽ ነገር ነውና እንደው ብዙ ነገሮች ተፈጥሯል። አሁን እሱ ከመጣ በኋላ የተለወጠ ነገር ምንድን ነበረ? እሱ የሚላችሁ ነገር ምንድን ነበረ? እስቲ ሌላ ተጨማሪ ለኔ ይፈርተሽ መናገር እንደዚህ ሆነ ብለሽ የነገርሽኝ ነገር ካለ ንገሪኝ እስቲ። እሱ ሳይመጣ በፊት እኛ ደስተኛ ነበርን። እዚህ በጣም ደስተኛ እናቴም ደግሞ ተሽሏት ነበር። ግን እሱ ከመጣ ጀምሮ እሱ የእናቴን ጤና ስለማይፈልግ ይረብሸናል፣ ይበጠብጠናል። እናቴ ደግሞ እንደና እንድትሆን አይፈልግም። ስለዚህ ይበጠብጠናል፣ ይቆጣናል፣ ይመታናል። እንደዛ ነው የሚያደርገው አባቴ። እንግዲህ ባለረቦቼ በጣም ካለሽበት ሁኔታ እንድትወጪ አዳዲስ ልብስ ገዝተውልሽ ብዙ ነገሮች ተፈጥረው ነበርና አንዳንድ ቀንም እየመጡ ይጠይቁሽ ነበር ምናምን አይደለ? እንደው ምን ተሰማኝ ስለነሱ ስታውቂ? እኔ ስለነሱ ሳውቅ የተሰማኝ በቃ እናንተ ደግሰው ስለሆናችሁ እናንተም ደግሞ እንደዛች ሴትዮ መርፌ እንድትጎኛላችሁ ብዬ ነበር ያሰብኩት። ግን እዚህ ወደ ቤት ስታመጡኝ ስለገዙልኝ ግን ደግሰው እንደሆናችሁ ስለገባኝ እናቴንም ደግሞ ዊልቸር ስለገዛችሁላት ምናምን ደግሞ እኔም በጣም ደስ ብሎኛል። እናቴም ደግሞ ተሽሏታል። አሁንም ቢሆን ምንም ያስፈራሽ ነገር የለም። እሺ ምንም ነገር እንዳታሰቢ፣ ምንም ነገር ያሰጋኛል ብለሽ እንዳትፈሪ። ምክንያቱም እኛ ካንቺ ጎን ነው የምንሆነው፣ አንቺን ነው የምንረዳሽ። እሺ አንቺን በቻልሽው አቅም ወደ ትምህርት ቤት እንድትገቢ እንዳልኩሽ ነው። እናትሽንም ደግሞ አልጋ ላይ ከወደቀችበት ተነስታ ካንቺ ጎን እንድትሆን ነው የምናደርገው። ድጋሚ ወደ ጎዳና ህይወት ትገባለች ብለሽ ትፈራለሽ እንዴ? አይ እኔ አላስብም። ግን አባቴ እናቴን ጥሏት ከሄደ እናቴም ደግሞ ገንዘብ ስለማታገኝ እንደዛ እኔ አላስብም። በቃ ስለዚህ አሁን ነገ ምንም አይነት ነገር ቢፈጠር አንቺ መልሰሽ ጎዳና ላይ ወጥተሽ ብትለምኝበት ምንም አይነት ምክንያት የለም። እሺ ከጎንሽ ነው የምንሆነው። እኛ ብቻ ሳንሆን ደግሞ እናንተን ለመደገፍ የሚፈልጉ እናንተን ለማገዝ የሚፈልጉ ብዙ ወዳጆች ቤተሰቦች አሉ። እነሱ ደግሞ በቻልነው አቅም ከኛ ጋር ተባብረው እናንተን ይረዷቸዋል፣ ያግዟቸዋል። አሁን ሕክምና እየተከታተላችሁ ነው ያላችሁት። ለእናትሽ የሚያስፈልገውን ሕክምና ወጪ በቻልነው አቅም እየሸፈንን ያለነው፣ እንዲሁም ደግሞ ለአንቺ የሚያስፈልጉትንም ነገሮች እናደርጋለን። ከዚህ በኋላ ደግሞ ነገሮች የሚያስፈልጉንን ነገር እናስተካክላለን። እሺ እንግዲህ ውድ ቤተሰቦቻችን ያው መግቢያ ላይ እንደነገርኳችሁ ከሰላም ጋርም ቆይታ ሳደርግ እነዚህ ሰዎች ማገዝ መቻል አለብን። ብዙ ጊዜ በጸሎታችሁ በልመናችሁ ከኛ ጎን ሆኑ ነበር የምንለውና አሁን ላይ ግን የእውነት ለመናገር ብዙዎች እያገዙን ያሉት። አሁን ደግሞ የእናንተን እርዳታ የምንፈልግበትም ሰዓት ደርሷል። ምክንያቱም ምን ያህል እንደተጎዱ ምን ያህል እንደተከፉ አንድ ሕፃን ልጅ በምን ያህል መልኩ እየተጎዳችና ስነ ልቦናዊ ጫና እያደረባት እንደሆነ አይታችኋልና ይሄ ነገር ሁሉ እንዲሆን ደግሞ የሆነው እውነት ለመናገር ሀገራችን ላይ ያለ አላውቅም ያው ህጋችንን በደንብ መውቀስ መቻል አለብንና ቤት ውስጥ የሚፈጠረውን ህግ የሚያይልን ሰው የለም። ቤት ውስጥ የሚፈጠረውን ችግር ማንም የሚያይ የለም። እኛ አንድና አንድ የስራ የተሻለ ነው ብለን ወደ እንደዚህ አይነት ነገር ስንገባ ያለውን ነገር ለማወቅ ነውና የቤት ውስጥ ችግር ለመፍታት ብዙ ስር ሰደው የገቡ ነገሮች አሉ። ብዙ ጊዜ ወንጀል ሲባል አደባባይ ላይ የወጡ ስርቆት፣ ዝርፊያ ምናምን ናቸው። ግን ቤት ለቤት የሚሰሩ ብዙ አይነት ችግሮች አሉና ከዛ መሀል እንግዲህ ሰላምና መቅደል ላይ ያሉበት ሁኔታ በደንብ አስተማሪ ነውና እኛ እነሱ ልደግፍ የምንችለው ከእናንተ ጋር በመተባበር ስለሆነ እነሱን አስፈላጊውን መንገድ ከእነሱ ጋር ለማውራት እንሞክራለን። ከምንም በላይ ግን አባት የተባለውን ግለሰብ ለመያዝ ስለምንፈልግና አሁን ላይ ያው እየተመላለሰ ስለሆነ ይህን ነገር እያደረገ ያለው እሱን ቀጥታ የምንይዝበትን መንገድ ወዴት እንደሄደ ምን ብሏት እንደወጣም 1-5 ደቂቃ ከሰላም ጋር ቆይታ አደርጋለሁ። ከዛ በኋላ ምን አይነት ነገሮች ይፈጠራሉ ሰውየውንም ለመፈለግ እንሞክራለን ማለት ነው። እስከዛ ግን እናንተ በጸሎታችሁ በለመናችሁ አብራችሁን ሆኑ፣ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቻችን ወደ ሰሊ ጋር ተመልሼ መጥቻለሁ ማለት ነው። ሰላምዬ ከልጅ ጋር አንዳንድ ቆይታዎችን አድርጌ ነበርና ስለተፈጠረው ነገር እሱም ግልጽ አድርጋ ነገረኛለች። እውነት ለመናገር ልጅሽ በጣም ባለብሮ አእምሮ የልጅ አዋቂ ነች። ምክንያቱም
እኔ ብቻ ሳልሆን ሁሉ ቤተሰቦቻችንም የመሰከሩላት ነች። ምክንያቱም ለአንድ እናቷ በዚህ ልክ ምትለፋ አይነት ህፃን የኛ ኃጢአት ነው የኛ በደል ነው ይሄን ሁሉ ነገር እንዲደረግ ያደረገው ብሎ በዛም ብዙ መካሪዎች አሉና እውነት በዚህ ልክ ትልቅ ልብ ያላት ትልቅ አቅም ያላት ልጅ ስላለችሽ ፈጣሪሽ እንድታመሰግኝ እውነት እንትን ይሻለውና እንግዲህ ስለሱ አንዳንድ ነገሮችን ያው ለማጣራትም እየሞከርኩ ነው ያለሁትና በተለየ ሁኔታ ደግሞ አሁን ማግኘት እፈልጋለሁ። ምክንያቱም ጊዜ ማጥፋት መቻል የለብንም። ለምን ወደዚህ ቦታ ላይ መጥቶ አስመስሎ አንቺ ላይ ጫናን ማሳደር እንደፈለገና ልጅሽን ነጥቃለሁ እንዳለ ልጅሽንም አንቺንም አላስፈላጊ ፍርሃት ውስጥ እንደከተተ መጠየቅ እፈልጋለሁ። ዳግመኛ እናንተ ላይ እንዳይደርስና ለምን እንደዚህ አይነት የልብ አግኝቶ እንደዚህ አይነት ነገር ውስጥ እንደገባ ማውራት ስለምፈልግ የት ሊገኝ ይችላል? በምን አይነት መልኩ ነው አሁን ላገኘው የምችለው? አይ ልጄ እንዳልኩህ እሱ እዛ አረቄው ሊጋት ነው የሚሄደው። የት ሄዳል ብለህ ነው እንዳልኩህ ጠጥቶ ሲመጣ ደግሞ አብሾ ነገር አለችበት። በቃ እኛ ላይ እኔ መደብደብ ነው ስራ። አብሾ የሆነ ደብድባት ይቀር መሰለኝ እናቴ። እቺ ልጅ ራሱ ተሰቃየች። እሷ በቃ እማዬ ገና ለገና እናቴ ሊመታሽ ነው ደግሞ መጥቶ ደግሞ ሊመታሽ ነው ትለኛለች። እሷ ራሱ ተሰቃየችብኝ። እንዳልኩህም ልጄ የልጅ አዋቂ ናት። ሺ ናት ለኔ። አንዳንዴ ሰው 2-3 ሳልወልድ ይላል። ለኔ ግን ከዛ በላይ ናት። ሺ ናት ልጄ። እንዳልኩህም አንዳንዴ እኔ ልቀይርልሽ ሁላ ትለኛለች እኮ ሽንቴ መጣ ስላት እንዳልኩህም ሳትጸየፍ እንደ ልጅ እንኳን ከኔ ጋር ይኩን ብትብላ እንዳለች ናት። ሄደሽ ቴሌቪዥን አለሽ ሂጂና እንኳን ስላት እንኳን እናቴ አንቺ ትበልጭብኛለሽ ደግሞ የሆነ ነገር ሆነሽ ብትጠብቂኝ ስማይ ትለኛለች። ለደቂቃ ማታምነኝም ልጄ። እማዬ ነገር ብትሆኝብኝስ እኔ ዞር ካልኩ ደግሞ ባላገኝሽስ ትለኛለች። እንደ ድንገት መሞትባት እየመሰላት ነው መሳይ ልጄ። ስጋቱ ራሱ ገደላት ልጄ። እሷ ራሱ ሕክምና ሳያስፈልጋት አይቀርም። በእኔ ተሳቃለት ሞት ነው። አሁን ደግሞ እሱ ሲመጣ ደግሞ እማዬ ደግሞ ሊመጣ ነው ሊደበድብሽ ነው ትለኛለች። እንዳልኩም እኔ እንጃ ስለሷ ቃል የለኝም። ፈጣሪ እሷን የሰጠኝ እንዴት እንደሚወደኝ እንዴት ቢወደኝ ነው እላለሁ። ሰባት ኖርልኝ ምን እሆናለሁ ልጄ። በስንት ልመና በስንት ስለት ያገኘኋት ልጄ ናት። ከሱ ጋር ሆኜ ወዲያውም ደግሞ እንትን አላልኩም ነበረ ልጅም ቢብሉኝ በግድ ነው እሷን ያገኘኋትና ፈጣሪ ደግሞ ሳይጣላ እቺን የመሰለሽ ግመብል ሰጠኝ። ሺ ሆና መጣችልኝ እኔ ልጅ። እግዚአብሔር ያሳድግልኝ። እኔና ምን እላለሁ ልጄ። አሁን እንዴት ነው አሁን እሱንም በተወሰነ መልኩ ለመፈለግ እንዲቻል ሌላ ተጨማሪ ቦታ ላይ ሌላ ተጨማሪ የሚሄድባቸው ቦታዎች ይኖራሉ። አንዱ ለቦታ ብቻ ሳይሆን በደንብ አማራጭ ቦታዎችንም ይዘን እንሄድ እንዳልኩ እዛ ማረቄ ቤት እንትን ሲል አንድ ጋለሞታ ጋር ሄድና እዛ ተጋድሞ ነው የሚመጣው። ከዛ በኋላ ነው ደግሞ ወደዚህ ከና ብሾ መጥቶኛ ነኝ የሚያባርቀው ደግሞ እቺ ቤት አላቻቸው ብሎ ማረፊያ ያለውን ሲጀመር የሚሰራውንም ለመጠጡ ነው የሚያደርገው። ለኛ ዳቦ እንኳን ለልጅ እንኳን ዳቦ እንኳን ገዝቶለት አይመጣም። ከመጣ ቀናቶች አልፎታል አይደል? ለዚች ልጅ እንኳን ብሎ እሰለውን ነገር ለማድረግ እንዳልኩ እቺ ልጅ ታወጣኛለሽ ብሎ ነው እንትን የሚለው። ማንም ይወስዳታል ብር አገኝበታለሁ ብሎ ስለሚያስብ ለሌቱ አያጣም። መጠጫውን ሰርቶ ኬትም እንደሚያመጣም ለሴቶቹ ማያጣ ለነሱ የሚከፍሉ ማያጣ። ሰልዬ ከዚህ በላይ ብዙ መረጃ ያስፈልጋኝም እሱን በቻልኩት አቅም ለማግኘት እሞክራለሁ ማለት ነው። ፈለጌ ነገሮችን እጠይቀዋለሁ። ከዛ በተጨማሪ ግን ያው ይሄን ነገር የሚከታተሉ እንዳልኩሽ ነው
ብዙ እኛን ሲደግፉ ሲረዱን የነበሩ ሰዎች ነበሩ። ፍጹም ሪያሊቲ ድሪምስ። ከዛ በተጨማሪ ደግሞ ይሄንን ቤት የሰጠን አንቺ እዚህ ቤት ላይ እንድታርፊ እንድትቆይ ካለሽበት ጤና አገግመሽ ወደ ቀደመ ስራሽ ተመልሰሽ ልጅሽን የተሻለ ቦታ ላይ እስክታደርሺ ድረስ እንደ ማረፊያ ትጠቀም ያለ አንድ ደግ ግለሰብ ስሙን እንዲጠቀስለት ያልፈለገ እነሱ ሊጠቀስና እናንተም በጣም ዘገኑ ደስ ይለኝ ነበርና እሱም ጭምር ደጋግ ሰዎች አሉና አሁን ላይ ደግሞ ያለሽበት ሁኔታ ተረድተን ከዚህ የተሻለ እርዳታ እንደሚያስፈልግሽ ገብቶናል። እኛ በቻልነው አቅም እየረዳን ያለነው ነገር ግን የጤና ሁኔታሽ ከፍተኛ ገንዘብ ስለሚያስፈልገው አንቺ ሙሉ ጤንነት ከሌለሽ ደግሞ ልጅሽ ካንቺ ጎን መሆንና መረዳት እንደማትችል እንዲሁም ደግሞ ዳግመኛ ወደ ጎዳና ህይወት ወጥታ እየለመነች ትምህርቷን ሳትማር ወደ ከፋ ነገር ልትሄድ ስለምትችል እንዳይሆን የሚረዱን ውድ ቤተሰቦቻችን ይኖራሉ። እንግዲህ ውድ ቤተሰቦቻችን በቻላችሁት አቅም ሰላምን ማግኘት እንፈልጋለን። እባካችሁ ስልኳን አስቀምጡልን። እባካችሁ በምን አይነት መንገድ ነው ሚጣን መርዳት የምንችለው ሰላምን መርዳት የምንችለው እያላችሁ ኮሜንት ሴክሽናችን ላይ ስጠይቁን የነበረውና እንዲሁም ደግሞ ደውላችሁ ማውራት የምትፈልጉ ሰዎች ነበራችሁ። እውነት ለመናገር ስልክ ማስቀመጥን አንችልም። ምክንያቱም ታውቁታላችሁ እኛ ሀገር ላይ ያለውን ችግር ይሄን የሚከታተሉ በብዙ ሺህ የሚቆጠሩ ሰዎች አሉና ከዛ መሀል ደግሞ ሁሉም ደግ አይደለም፣ ሁሉም ጥሩ አይደለም፣ መጥፎ ልብ ያላቸው ሰዎች አሉና በተለይ ሀገራችን ላይ ያሉ አንዳንድ ሰዎች ከዚህ በፊትም በትልልቅ ሚዲያዎች ላይ እንደዚህ የተረዱ ሰዎችን ስልካቸውን ስላስቀምጡ ብቻ ደውለው ልንረዳቸው ነው ልናግዛቸው ብለው እነዛ ሰዎች እዛ ቦታ ላይ ከሄዱ በኋላ ያገኙትን የተረዱትን ሀብት ጭምር እየተቀበሏቸው ደግሞ እንዳይነሱ እያደረጓቸው ነው ያሉት እና ስልኳን ማስቀመጥ አንችልም። ምክንያቱም ካለችበት ሁኔታ አንጻር ብዙ ሰው ያስጨንቃታል። እንዲሁም ደግሞ ተጨማሪ እሷን ለዱርዬ መጣል ነው የሚሆነው ብለን ስለምናስብ ነገር ግን ሌላ የምትረዳበት መንገዶችን እንፈልጋለን ማለት ነው። ምናልባት ሰሊ የምትረጂባቸው መንገዶች ካሉ አካውንት ካለሽ ወይ ደግሞ እዚህ ያሉ ሰዎች አንቺን ለመርዳት ይሞክራሉ እና አካውንት ካለሽ ምናልባት አካውንትሽን ሰተሽ ይህንን አይተው የአንቺን አካውንት ሰምተው ያላቸውን ነገር የሚሰጡሽ የሚረዱሽ ሰዎች ይኖራሉ እና እንደው ስለዚህ ነገር ግልጽ ብታደርጊልኝ። አካውንት አለሽ? አዎ አለኝ ነጋዴም አልነበርኩ አለኝ ልጅ ያው እኔ እንደውም ካለሽ እንትን አላልኩም የከፍተን የምናመቻችበት መንገድ ነበር ያልኩት። ጥሩ ጎን ነው ይሄኛው ራሱ አካውንት መኖሩ። ምናልባት አካውንትሽን ወይ የባንክ ቡክሽን ካየን ወይ ደግሞ አካውንትሽን በቃልሽ የምታውቂበት መንገድ ካለ እስቲ ግን ታውቂያለሽ በቃልሽ ወይስ ባንክ ቡክሽ ካለ? እንዳልኩኝ ከሰዎች ጋር ንግድ ስለነበረ በዛ ምክንያት አውቃለሁ ልጄ። ቆንጆ። ስለዚህ ሰልዬ እንትንም ነበረኝ ቴሌ ብርም ነበረኝ ስልኬ ረጅም ጊዜ ስለነበረ እስቲ ታይልኛለሽ። እንኳን ጥሩ አይደለም። ምክንያቱም አንደኛ ስልክሽንም እግረ መንገዳቸውን ስለሚያዩት ደውለው ብዙ የሚያስቸግሩ ሰዎች ይኖራሉ። እንዲሁም ደግሞ አንቺንም ለዱርዬ ይመጣል ነው የሚሆነው። ምክንያቱም ሁሉም ሰው ጥሩ አይደለም። የሚረዳሽ ብዙ ሰው ቢኖር በዛው ልክ የሚጎዳሽ ይኖራልና ነገር ግን እንዳልሽው አካውንትሽን በቃልሽ የምታውቂው ከሆነ እኛ እንደውም አንዱ መንገድ ልናመቻች የነበረው አካውንት አተን የተለያዩ ነገሮችን ብለን ነበር ግን ነገሮች ቀለውልናል። ስለዚህ አካውንቷን ትነግረናለች። አካውንትሽን በቃልሽ ካወቅሽው ንገሪኝ። እሺ ልጄ ልንገርህ። እሺ እንዲያው እግዚአብሔር ይባርካችሁ። ሌላ ምን እላለሁ? 1017 34 52 164 ምናልባት ያው ነገሮችን ግልጽ ለማድረግ ያህል ድገሚልንና አካውንትሽን ንገሪን። ከዛ ደግሞ የአካውንትሽ ስም ማን እንደሚልም ለማወቅ ያህል አካውንትሽን ድገሚልኝና ማን ነው የሚለውን ስሙንም ነገሮችን ግልጽ ለማድረግ ያህል ንገሪኝ። እሺ እኔ ሰላም ገረመው እባላለሁ። እሺ 17 34 52 164 በጣም ጥሩ። ስለዚህ ውድ ቤተሰቦቻችን ብዙ ደጋግ ልብ ያላችሁ ብዙዎቻችሁ ደግሞ ኮሜንት ሴክሽናችን ላይ ያው የእናንተን ፍላጎት ለማሟላት ብለን ነው እንጂ በእነዚህ አይነት መልኩ መተንም አናውቅም። ብዙ ጊዜ በጸሎታችሁ በልመናችሁ አግዙ ነው የምንለው የነበረውና አሁን ላይ ግን ምናልባት እናንተም ብዙዎቻችሁ በተለይ ሚጣን ካያችሁ በኋላ ልቦቻችሁ ተነክተው ይሄን መንገድ አመቻችሁ ለአንዳንዶቻችሁ እየተቆጣችሁ ራሱ ነበር። ለምንድን ነው እኛ የምንለውን ኮሜንታችንን ማታነቡት? መደገፍ ከፈለግንስ ማገዝ ከፈለግንስ ስላላችሁ ነው ይሄን ነገር ለማድረግ እየሞከርን ያለነውና ስለዚህ ሰላም ገረመው ትባላለች። እንግዲህ እንዳትሳሳቱ ነው አካውንቷ ምናልባት እንትን ካላችሁ እና አካውንቷን ገልጽ አድርጋላችኋለች። ስለዚህ መርዳት የምትፈልጉ ደግ ልብ ያላችሁ ሰዎች በቻላችሁ አቅም ነገሮች እንድትረዱ በአክብሮት እንጠይቃለን ማለት ነው። እንግዲህ ሰላምዬ አሁን ቀጥታ ይሄን ግለሰብ ለማግኘት እሞክራለሁ ማለት ነው። አግኝቼው እንደመጣው እንግዲህ ምናልባት ሁኔታዎችን አመቻቻለሁ ዳግመኛ ወደ እናንተ ህይወት ለማድረግ ነው እንዳይገባ ለማድረግ ነው ሞክረው። ውድ ቤተሰቦቻችን እሱን እፈልጋለሁ ማለት ነው። እስከዛው ድረስ አብራችሁን ቆዩ። ሰላም ውድ ቤተሰቦቻችን እንግዲህ ወደ ማቆያችን ተመልሰናል። ያው ከምን አይነት ሁኔታ ላይ እንዴት አሳዛኝ ከነበረ ነገር ላይ እንደመጣን ታውቃላችሁና በተለየ ሁኔታ ደግሞ ሰላም ያለችበት ሁኔታ ትንሽ ይረብሻል፣ ያማል። በጣም ተጎድታለች። ከዛ በተጨማሪ ብዙ ነገሮችን ደርሰውባታልና እንዳያችሁት ነው ህፃን እኔ የሚታያልኩም ጠራት መቅደላዊት እንግዲህ ምን ያህል እንደተጎዳሽ ምን ያህል ይሄ አባቴ
በጣም በጣም እውነት በእኛ እንድንሸማቀቅ እኔ ራሴ ባደረኩት ነገር እንዳፈር ነው የሆነው ውድ ቤተሰቦቻችን። ምክንያቱም መጀመሪያ እኔ ጋር ሲመጣ በጣም ተንበርክኮ ለምን ወይም ብዙ ነገር ተፈጥሮ ነው። ከዛ ፈቃደኛ ነሽ ወይ ስላት ስቲል ያው ብላኝ ወደ እሷ ቦታ ላይ የሚሄጂ በቃ እሷን ሲለምንበት የነበረው ልጅየውን ሲስምበት በቃ እግራቸው ስር ተደፍቶ የሚያደርገው ያንዳንዱ ነገሮች ዛሬ ላይ እንደዚህ አይነት ነገር ያደርጋል አይደለም። ዳግመኛ አንድ ቀን እንኳን አኩርፈው እንዲያድሩ የሚያደርግ አባት ነው ብዬ አልገመትኩም ነበርና ግን ያው የሰው ልጅ ሁሌም እንዳሰብነው አይደለም የሚሆነውና በዚህ ልክ የሚጎዳት በዚህ ልክ የሚበድላቸው ሆኖ ጭራሽ ይሳደባል። ሚጣንም ደግሞ በጣም ማለት ባላስፈላጊ መልኩ እንደሚሰድባት ምን እንደሚላት ነው ስትናገር የነበረውና ማለት እኔ ማመን ከብዶኛል እውነት ለመናገር በዚህ ልክ እንዴት ነገሮችን ሊያደርግ ይችላል አላውቅም ውድ ቤተሰቦቻችንና በእርግጥ መጀመሪያም ባህሪው ነው። ምክንያቱም እዛ ድረስ ጎዳና ላይ ወጥተው እንደዚህ አይነት ሁኔታ ላይ ሆነው ያልመጣ ሰውዬ አሁን ላይ እንደዚህ አይነት ሁኔታ ላይ ሳያቸው መጀመሪያ ላስብ አልፈለኩም ነበር። አሁን ግን እያሰብኩ ያለሁት ይሄንን ነውና አሁን ላይ መጥቶ እንደዚህ አይነት ነገሮችን እባክህን እርዳኝ አገናኘኝ ምናምን ማለቱ በጣም ውስብስብ ነው። አሁን እዚህ አካባቢ ላይ እንደሌለ ነበር የነገረችኝ። የት አካባቢ እንደሚገኝ እንዴት ላገኘው እንደምችል እንግዲህ ሰላምም የነገረችኝ አንዳንድ ነገሮች አሉና እሷን በመንተራስ እኔም ፈለግ አድርጌው ለማውራት እሞክራለሁ። የት ላገኘው እችላለሁ አላውቅም ወደ ቤተሰቦቻችን። ነገር ግን እስቲ እሱን ለማግኘትም እሞክራለሁ። እስከዛ ግን ለእናንተ አጽንኦት መስጠት ያለብኝ ነገር ስላለ ነው ወደዚህ ቦታ ላይ የምትወጡ ወደ ቤተሰቦቻችን። እንዳያችሁት እንግዲህ ሰላም በጣም አሳዛኝ ሁኔታ ላይ ነው ያለችው። ልጄን እቀማሻለሁ እየተባለች ነው ያለችውና ድጋሚ ቆማ መነሳት መቻል አለባት። ድጋሚ መራመድ መቻል አለባት። ለልጇ ድጋሚ መኖር መቻል አለባት እና ይሄን ነገር ላይ ማድረግ ደግሞ በቻልነው አቅም እኛም እናንተ መተባበር መቻል ስላለብን ብዙ ሰዎች ሰላምን እየረዷት ያሉ አሉ። ከዳይፐር ጀምሮ እንዲሁም ደግሞ አንዳንድ ሕክምና ለማድረግ ወጪዎቿን የሸፈኑ ዊልቸር የሰጡን ሰዎች ከዛ በተጨማሪ ደግ በጣም ደግ ሰው እናቴ አርፋለች እና የእናቱ መኖሪያ የነበረበትን ቤት ለጽድቅ መንገድ ተጠቀሙበት ብሎ ያንን ቤት ላይ እንዲያርፉና እንደዛ እንዲኖሩ ያደረገንም አንድ ግለሰብ አለና ይሄ ደግነት ከእናንተ የመጣ ነው ወደ ቤተሰቦቻችን። እነዚህ ሰዎች ይሄን ቪዲዮ በማየታቸው ከኛ በመማራቸውና ከኛ ጋር በመተባበራቸው ነው ሲያግዙ ነው የነበረው። ዛሬ ላይ ግን ከዚህ በተጨማሪ ሰላም ትልቅ ድጋፍ የሚያስፈልጋት እናት ነችና ልጇንም ነገ ለማስተማር የተሻለ ቦታ ላይ ለማድረስ ሀገር የምትረከብ ልጅ ለማድረግ መተጋገዝ መቻል አለብን ወደ ቤተሰቦቻችን። እንግዲህ እንዳያችሁት ነው አካውንቷን አስቀምጣልናለች። የንግድ ባንክ አካውንቷንም አስቀምጣለች ወደ ቤተሰቦቻችን እና ስሟም ሰላም ገረመው እንደሚባል ነግራናለች ሙሉ ስሟን እና ወደ ቤተሰቦች እንግዲህ እንዳያችሁት ነው በጣም መረዳት ይገባታል። እኛ በቻልነው አቅም እያገዝናት ነው ያለነው፣ ግን እኛ ብቻ በቂ አይደለንም። ትልልቅ ሆስፒታሎች ላይ ሕክምናው ቀላል እንዳልሆነ ግን ያንን ነገር ለመሸፈን ደግሞ ከፍተኛ ገንዘብ እንደሚያስፈልግ ነው የነገሩኝ። እውነት ቆማች ልጅ ለመሄድ መተጋገዝ ካለብን እኛና እናንተ ውድ ቤተሰቦቻችን እስከ ዛሬ ድረስ በጸሎታችሁ በለመናችሁ ከኛ ጎን እንድትሆኑ እያልን ነበር በብዙ መንገድ የምናስቸግራችሁና አሁን ላይ ግን በጸሎታችሁ በለመናችሁ ብቻ ሳይሆን እቺን ሴት ባላችሁ አቅም እንድትረዷት ነው ማክበረቱ መጠይቀው ማለት ነው። እንግዲህ ብዙ ጊዜ ቪዲዮቻችን ወደ እናንተ አይደርሱም፣ ወደ እናንተ ጋር አይመጣም ብያቸዋለሁና ወደ እናንተ እንዳይደርስ የሚያደርጉት ጠላቶቻችን ናቸው ወደ ቤተሰቦችና እነሱን ተጋግዘን እንጣላቸው። በፊት ላይ በደንብ 40 50 60 ሺህ ሰዎች ታያላችሁ፣ ትምህርት ወስዳላችሁ፣ ለሌሎችም ትምህርታችሁን ተነግራላችሁ። ዛሬ ላይ ግን 10 ሺህ 15 ሺህ ሰው እንኳን በትግል ነው እያየ ያለውና ይሄ ደግሞ እናንተ ላይክ በማድረግ ሰብስክራይብ፣ ኮፒ ሊንክ፣ ሼር በማድረግ ሰዎች ጋር እንዲደርስ ማድረግ ትችላላችሁና አሁን ይሄን በመተባበር ምናልባት ይሄንን የምታዩ 10 ሺህ ሰዎች ልትኖሩ ትችላላችሁ፣ 15 ሺህ ሰዎች ልትኖሩ ትችላላችሁ። ከዛ ውስጥ ግን ደጋግ ልብ ያላችሁ አቅሙ ያላችሁ መርዳት የምትፈልጉ 2000 3000 ሰው ልትኖሩ ትችላላችሁ። አናውቅም ውድ ቤተሰቦቻችን ገደቡን እኛ አንሰጥም ግን እኛ ባሰብነው አይነት መንገድ እንደው 500 ደግ ልብ ያለው ሰው እንኳን ቢገኝልን ለዚህ ሴት 200 ብር በአቅማችን ብናዋጣ የተሻለ ነገር ማድረግ እንችላለን ወደ ቤተሰቦች። እውነት 200 ብር ማለት በእርግጥ ያውን ቀላል ነው አልችልም። አሁን ላይ ሲጠፋ ቀላል ነው፣ ሲገኝ ግን ቀላል ብር አይደለም። ሰው ለፍቶ ነው ሊያመጣ የሚችለው፣ ስናጠፋው ግን ቀላል ነውና በቻልነው አቅም ግን 200 ብር አዋተን እቺን ሴት ማዳን እንችላለን እና አንድ 500 ሰው 500 ደግ ልብ ያለው ሰው ከዛም በላይ መሆን ትችላላችሁና ከዛም በላይ መስጠት ይቻላል። ነገር ግን 200 የምትችሉ ሰዎች ከዛን ጊዜ ጀምሮ ምክንያቱም በመተባበር የተሻለ ነገር እናገኛለን ብዬ ስለማስብ ነው። አንድ ሰው ምን አላት ብላችሁ ልትልኩ ትችላላችሁ፣ ግን እንደ ጋራ ሲሆን ለሰላም ትልቅ ጥቅም አለው። እኛም ከጎን እናግዛታለን፣ ሌሎችም ድርጅቶች አሉ፣ ከነሱ ጋር ተባብረን የተሻለ ሕክምና እንድታገኝ ማድረግ ይቻላልና ሳትንቁ ሳታፍሩ 200 የሚሆን የተለያየ የምታገኟቸውን ብሮች ለሚጣና ለሰላም ስትሉ መላክ መቻል አለባችሁ ነው ወደ ቤተሰቦቻችን። እንግዲህ ለመጀመሪያ ጊዜ ነው እናንተ የምናስቸግራችሁ። ይህንን በመላክ ከኛ ጎን እንድትሆኑና አብሮነታችሁን በደንብ እንድታሳዩን በአክብሮት ጠይቃለሁ ማለት ነው። አካውንቷን በደንብ ነግራናኛለች፣ ሰላም ገረመው ትባላለች እና አሁን እንግዲህ ኤዲተር እዚህ ጋር ያስገባልኛል ከታች ማለት ነው የአካውንቷን ከነስሟ ማለት ነው እዚህ ጋር ይገባላችኋል። ከስር የምታዩት አሁንም ኤዲተር በደንብ ያስገባልኛል፣ ከስር የምታዩት ነው የአካውንቷ ስም ከነስሟ አለ ማለት ነው። ስለዚህ ሳትሳሳቱ የንግድ ባንክ አካውንቷ ነው ሁላችሁም እንድትልኩልንና እቺን ሴት ከቆመችበት ነገር አንስተን ከተኛችበት ቦታ አንስተን እንግዲህ ነገ እነዛን ሰዎች ይዘን መተን
በጋራ ኬክ ቆርሰን የምንመሰጋገንበት እነሱ ላሉበት ህይወት ላለፉት ህይወት ለተሻለ ቦታ ለመረሳቸው እኛ ብቻ ሳይሆን እናንተም ውድ ቤተሰቦቻችን ትልቅ ዋጋ ያላችሁና ትልቅ ዋጋ የሚሰጣችሁ ሰዎች እንደሆናችሁ እንዲሰማችሁ ለወገናችሁ እንድትደርሱ በአክብሮት ጠይቃለሁ ማለት ነው። እንግዲህ ሰላምን ተባብረን እናንሳ ትላለሁ ውድ ቤተሰቦቻችን። ከዛ በተጨማሪ የደረሰው እያንዳንዱ ነገር ከባድ እንደሆነ እናውቃለን። ከምንም በላይ ደግሞ አሁን ለማጥራት ሞክረው ታምራት የተባለ ግለሰብ ወይም ደግሞ የነሱ እንግዲህ ከዚህ በፊት ባል የነበረ የመግደላዊት አባት ነውና እሱ ነው ይሄን ሁሉ ነገር ብጥብጥ እያመጣ ደና እየተሻላት የነበረችውንም ሴት ድጋሚ እንድትታመም እያደረገ ያለውና እሱንም በቁጥጥር ስር ለማዋል እንሞክራለን ማለት ነው። እስቲ እሱም እንዲቀናም በአክብሮት ጠይቃለሁ ውድ ቤተሰቦቻችን። ከዛ ውጪ ሁሌም እንደምላችሁ ቻናላችንን በቻላችሁት አቅም ነው ጠላቶች ወደ እናንተ ቪዲዮቻችን እንዳይደርሱ እያደረጉ ነው ያሉትና በቻላችሁት አቅም መጋፈጥ የምትችሉት እናንተ ስለሆናችሁ ሁሌ ቪዲዮቻችንን ማየት ስትጀምሩ ላይክ በማድረግ እንዲሁም ደግሞ ቻናላችንን ሰብስክራይብ አድርጋችሁ ነገር ግን የኛ ቪዲዮ ማይመጣላችሁ ከሆነ የደወል ምልክቷን በመጫን ሁሉ ጊዜ የምንለቃቸው ቪዲዮዎች እንዲመጣላችሁ ሰብስክራይብ ሳታደርጉ የምታዩ ሰዎች ሰብስክራይብ አድርጋችሁ የደወል ምልክቷን እንድትጫኑ እንዲሁም ደግሞ ሼር የምትል ምልክት አለችና ሼርን ስትጫኑ ከታች ዝርዝር አለ ኮፒ ሊንክ የሚባልና ኮፒ ሊንክ ስታደርጉልን እንደ ቤተሰቦቻችን ሌሎች ጋር ይደርስልናል ሌሎች ሰዎችም እንዲማሩ ያደርጋልና ከናንተ በተጨማሪ ብዙዎች እንዲያዩትና እነዚህም ሰዎች በብዙ ሰዎች እንዲደገፉ ሰላምን ቆማ እንድትሄድ በደንብ መተባበር መቻል ስላለብን ቻናላችንን ሰብስክራይብ ሼር ኮፒ ሊንክ አድርጉልን እንደ ቤተሰቦቻችን። ይህ የታፈነ እንባ ቻናላችን ነው። እንደ ሰላም አይነት የተበደሉ ሰዎችን እንባ የምናበስበት በዳዮችን ወንጀለኞች ለህግ የምናቀርብበት ቻናላችን ነውና ከጎናችን መሆናችሁን አብሮነታችሁን እንድታሳዩን በአክብሮት በአጽንኦት ጠይቃለሁ ውድ ቤተሰቦቻችን። እስከዛው ድረስ ቸር ቆዩ።